ተመልሰናል አድማጮቻችን ቆይታችሁን አዳይፌም 95.1 ላይ እንድታደርጉ ነው መንጋብዛችሁ ፕሮግራሙ ደግሞ ፉትቦል ካፌ ነው የማንቸስተር ዩናይትድን አዲሱን ስቴዲየም እንመልከት በኦልድ ትራፎርድ አካባቢ ይሰራል ተብሎ ይጠበቃል ስቴዲየም 5 አመታትን የሚፈጅና እስከ ከ2 ቢሊዮን በላይ ሊያወጣ የሚችል ከ2 ቢሊዮን በላይ ሊያወጣ የሚችል ብዙ ገንዘብ ፓውንድ እና በጣም ብዙ ገንዘብ የሚፈጅ ስቴዲየም ነው ፕላኑም ግን በጣም ብዙ ገንዘብ ሊያስወጣቸው እንደሚችል ያሳያል አንዳንድ የዚህን ስቴዲየም ፕላኖች ከተመለከትን ዩናይትድ እንደዚህ አይነት ስቴዲየም በርግጥ የሚያስፈልገው ይመስላል ሁለት መነሻዎች ነበሯቸው አይደል ኦልድ ትራፎርድ ማደስ ወይስ አዲስ ስቴዲየም መስራት የሚለው በመጨረሻ ግን አዲስ ስቴዲየም በመስራት ኢኒዮስ ወስኗል ይሄንን ጉዳይ እንመልከተው ለማንቸስተር ዩናይትድ ደጋፊዎችና ለክለቡ ምን ማለት ነው የሚለውን ጉዳይ እናንሳ ኦልድ ትራፎርድ በጣም ብዙ ትዝታ አለው ኦልድ ትራፎርድ በጣም ብዙ ትዝታ አለው ለዚህኛው ዘመን የማንቸስተር ዩናይትድ ደጋፊዎች አሌክስ ፈርጉሰንን ምርጥ ቡድኖች ላዩ ደጋፊዎች እነዛን ቢያንስ 13 ፕሪሚየር ሊጎች እነዛን ቻምፒየንስ ሊጎች እነዛን በርካታ ዋንጫዎች አሌክስ ፈርጉሰን በማንቸስተር ዩናይትድ አሰልጣኝነት ያሸነፏቸው ዋንጫዎች ትዝታ ማለት ነው እነዛ ትልልቅ ተጫዋቾች ካንቶና ክርስቲያኖ ጊግስ ስኮልስ እና ሌሎች ትልልቅ ተጫዋቾች በዚህ ስቴዲየም ያንን አስደናቂ ክህሎት ያሳዩበት ደግሞ ኦልድ ትራፎርድ ብዙ የመጨረሻ ደቂቃ ጎሎች የተቆጠሩበት ስለነበር የመጨረሻ ደቂቃ ጎልን የመሰለ የደጋፊዎችን ስሜት የሚያጦዝ ቅጽበት የለም በተለይ ደግሞ ያ ጎል የማሸነፊያ ጎል ከሆነ ኦልድ ትራፎርድ ደግሞ እንደዚህ አይነት ብዙ ታሪኮች ብዙ ትዝታዎች የነበሩት ነው ለዚያ ነው ቲያትር ኦፍ ድሪምስ የሚባለው አሁን ሌላ ስቴዲየም ማንቸስተር ዩናይትድ ለመገንባት ወስኗል አሁን የጊዜ ጉዳይ ነው ምሳ ቅድም እንዳልሽው በ5 አመት ያልቃል አያልቅም የሚታይ ነው ነገር ግን ባለፈው ለተመረጡ ብዙሃን መገናኛዎች የማንቸስተር ዩናይትድ ከፊል ባለ ድርሻ የሆኑት ብሪታንያዊ ባለጠጋ ሰር ጂም ራትክሊፍ ለስካይ ለቴሌግራፍ ለቢቢሲ ለኦቨርላፕ ለሚባለው ነጋሪ ኔቨል ለሚያዘጋጁት ፖድካስት ለነሱ ሁሉ ተናግረው ነበር አስቀድመው ስቴዲየሙ ይፋ ከመሆኑ በፊትም ስለቀዳቸው ስንሰማ ቆይተናል የመንግስትን ትብብር ሲጠይቁ ነበር ግን እሳቸው ምን አሉ እነዚህ አይኮኒክ የሆኑት ስቴዲየሞች በእንግሊዝ ያሉ ስቴዲየሞች አይደሉም አሉ ለምሳሌ ካምፕ ነው አሁን እንደገና እንደ አዲስ እየተገነባ ያለው እጅግ ዘመናዊ ስቴዲየም በፊትም 105,000 ደጋፊ ይዜ የነበረ ነው በኋላ ወደ 90,000 ደጋፊ ሪሳይዝ አደረጉት አሁን እንደገና መልሰው 105,000 ሊያደርጉት ነው ሶ ትልቅ ሆኖ ዘምኖ ይገነባል ሳንቲያጎ ቤርናቤው ሪያል ማድሪድ ግን በስምም ቢሆን አውሮፓ ላይ ትልልቅ ስሞች ያሏቸው ስቴዲየሞች አሉ ዘመናዊ ባይሆኑ ልክ እንደ ሳን ሲሮ አይነት ስቴዲየሞች አሉ እና እሳቸው ምን አሉ ማንቸስተር ዩናይትድም ሰሜን እንግሊዝም ማንቸስተር ከተማውም እንዲህ አይነት የተለየ ግርማ ያለው ስቴዲየም ያስፈልጋቸዋል ኦልድ ትራፎርድ እንደዛ ነው በርግጥ ግን በታሪኩ ምክንያት እንጂ በዘመናዊነቱ አይደለም ኦልድ ትራፎርድ ገኖ የሚነገረው 75,000 ተመልካች ያስተናግዳል 67,000 ተመልካች ነበር እኔ ሳውቅ ከዛ በፊት ደግሞ ከዛ የሚያነሰ ተመልካች የመያዝ አቅም ነው የነበረው አሁን 100,000 ይደርሳል ማለት ነው በዩኬ ትልቁ ስቴዲየም ነው የሚሆነው ዊምብሌ ነው አሁን ከስቴዲየሞች መካከል በርካታ ተመልካቾችን ማስተናገድ የሚችለው ስቴዲየም 90,000 ተመልካቾች ማስተናገድ ይችላል ባለፈው ከጥቂት አመታት በፊት አዴል የሙዚቃ ኮንሰርት ስታቀርብ ያው ታዳሚው ሜዳ ውስጥ መቆም ይችል ስለነበር 98,000 የኮንሰርት ታዳሚ ነው የነበረው ግን በመቀመጫው ወንበር 90,000 ተመልካች ማስተናገድ የሚችል ነው ከዚያም በላይ ይሆናል የሰር ኖርማን ፎርስተር የሚባሉ በጣም የታወቁ አርኪቴክት ናቸው ይሄንን ስቴዲየም የሚሰሩት በጣም ዝነኛ በአውሮፓም በዓለምም የታወቁ ትልልቅ ፕሮጀክቶችን የሰሩ ሰው ናቸው እንዳነሳሽው 2 ቢሊዮን ፓውንድ ይፈጃል 2 ቢሊዮን ፓውንድ ብቻ ይሆናል ተብሎ አይጠበቅም ስቴዲየሞች በተለይ እንደዚህ አይነት ግንባታዎች ማንቸስተር ዩናይትድ ኢንፍሌሽን አጀስትድ ነው ቢልም የኮንስትራክሽን ማቴሪያሎች የዛሬ 5 አመት የሚኖራቸው የዋጋ መጠንና አሁን አንድ ስለማይሆን ኢንፍሌሽን አጀስትድ ነው ምናምን ቢልም ግን ብዙ ሰዎች የሚሉት በፍጹም በ2 ቢሊዮን ፓውንድ ብቻ አያልቅም የሚል አስተያየት ይሰጣሉ በ5 አመትም ላይ ያልቅ ይችላል በ2030-31 የውድድር ዘመን ማንቸስተር ዩናይትድ በዚህ ስቴዲየም የውድድር ዘመኑን ለመጀመር ነው የሚያቅደው ግን በሌሎች ስቴዲየሞች ላይ እንዳየነው በቀላሉ የሚጠናቀቅ አይደለም ሚል አስተያየት የሚሰጡ ሰዎች አሉ
ጥያቄዎች አሉ፣ ብዙ ጥያቄዎች ይህንን ስቴዲየም በተመለከተ። ትላንትና የማንቸስተር ዩናይትዱ ከፊል ባለድርሻ አሁን በማንቸስተር ዩናይትድ ያላቸው የድርሻ መጠን 29% ደርሷል። እሳቸውና ኦማር ቤራዳ በፈረንሳይ ካን ነበሩ በአንድ የቢዝነስ ሲምፖዚየም ላይ ለመገኘት እና ለፋይናንሲንግ ከዚህ የስቴዲየም ግንባታ ፕሮጀክት ጋር አብረዋቸው እንዲሰሩ በርካታ ትልልቅ ካምፓኒዎች በሚሳተፉበት በዚህ ሲምፖዚየም ላይ ተገኝተው ነበር። የቢዝነስ ኤግዚቢሽን ነው። ስለዚህ ትልቁ ጥያቄ ማን ነው ፋይናንስ የሚያደርገው፣ ገንዘቡ ከየት ይመጣል የሚል ነው። በጣም ከፍተኛ ገንዘብ ስለሆነ እና ራሳቸው በተለይ ከጋሪ ኔቭል ጋር በነበራቸው ቃለ ምልልስ ላይ ባለፈው ዲሴምበር ማንቸስተር ዩናይትድ በስት ሊሆን ነበር፣ በቃ ሊያበቃለት ነበር፣ ወደ ኢንሶልቨንሲ ሊገባ ነበር፣ ወደ ለየለት ኪሳራ እንደ ተቋም ፈንክሽን ወደ ማድረግ ወደ ማቆም ሊገባ ነበር። እነዛን ምሳዎች ያነሳ ነው፣ እነዛን ሰዎች ከኃላፊነት ያሰናበት ነው ማንቸስተር ዩናይትድ እንደዚህ አይነት ሁኔታ ውስጥ ስላለ ነው አሉና ይህንን በተናገሩ ከ24 ሰዓት ባነሰ ጊዜ ውስጥ ነው እንዲህ የሚያንጸባርቅ የ2 ቢሊዮን ፓውንድ የስቴዲየም ፕሮጀክት ይፋ ያደረጉ። ጥያቄው ለዚህ ነው። አሁን ይህንን ስቴዲየም በተመለከተ ገንዘቡ ከየት ነው የሚመጣው የሚል ጥያቄ አለ። አሰልጣኝ ማን ነው ሰር ጂም ራትክሊፍ የሚሉት ኢሚዲየትሊ ፋይናንሰብል፣ ወዲያው ፋይናንስ የሚደረግ ማንቸስተር ዩናይትድ በዓለም ላይ 1 ቢሊዮን ደጋፊዎች አሉት፣ ስለሆነ የቢዝነስ አጋሮች አናጣም፣ በአንድ ጊዜ ኢሚዲየትሊ ፋይናንሰብል ነው ብለዋል። ለጊዜው ሰዎች እንደሚሉት ከራሳቸው ገንዘብ፣ ከራሳቸው ካዝና፣ ከራሳቸው ኪስ ገንዘብ መውጣቱ አይቀርም በሂደት። ለአሁኑ ግን ከሳቸው 1 ፔኒ ማውጣት አይፈልጉም፣ ተናግረዋል። ይሄንን ግሌዘሮች ገንዘብ ያወጣሉ ብሎ የሚናገር ሰው ማያስቅ ቀልድ የሚቀልድ ሰው ነው። በፍጹም ለስቴዲየሙ ፋይናንስ አያደርጉም። ላለፈው 20 ምናምን ዓመት በማንቸስተር ዩናይትድ ደጋፊዎች የሚጠሉት በአንድ ሌሊት 600 ሚሊዮን ፓውንድ እዳ ያለበት ክለብ ስላደረጉት ነው። በድሎቹ ጊዜዎችም ጭምር መራር ተቃውሞ ግሌዘሮች ላይ ያለው በብዙ ብርቱ ምክንያቶች ነው። አንዳንድ ሰዎች አሌክስ ፈርጉሰንን ጭምር ለሰሩት ስራ ቢያከብሯቸውም ግን በዛ ፈረስ ጠብ ምክንያት ለነዚህ ሰዎች ተላልፈል ተሰጠን ብለው ቀር የሚላቸው በዛ ምክንያት ነው። ስለዚህ ማይታሰብ ነው ግሌዘሮች በፍጹም ከራሳቸው ገንዘብ ይህንን ከፍተኛ ወጪ የሚጠይቅ ዘመናዊ ስቴዲየም ፋይናንስ አያደርጉ። የትራፎርድ ሪጀነሬሽን የሚሉት አለ። መንግስት፣ የእንግሊዝ መንግስት ገንዘብ ኮንትሪቢዩት እንዲያደርግ ይፈልጋሉ። አጠቃላይ ፕሮጀክቱ ላይ የእንግሊዝ መንግስት ገንዘብ ኮንትሪቢዩት ለማድረግ ፈቃደኛ እንደሆነ የማንቸስተር ከተማ ከንቲባ ተናግረዋል። ግን የስቴዲየሙን ግንባታ የሚመለከት አይደለም። እዛው ያሉ አዳዲስ መኖሪያ ቤቶች ይገነባሉ። ወደ 17000 መኖሪያ ቤቶች ለ92000 ሰዎች የስራ እድል ይፈጠራል። እንደው እንደ ሞዴሉ ከሆነ እንደሚነገረው ከሆነ ደግሞ ለዩኬ ኢኮኖሚ ወደ 7 ቢሊዮን ፓውንድ ኮንትሪቢዩሽን ይኖረዋል። ስለዚህ መንግስት ይጠቅመኛል ብሎ የሚያስበው ነገር ላይ ብቻ ኢንቨስት ያደርጋል። ግን 200 ወይ ቢበዛ 300 ሚሊዮን ፓውንድ ነው። አጠቃላይ ፕሮጀክቱ ከ2 ቢሊዮን ፓውንድ በላይ የሚፈጅ ስለሆነ የዛ 10 ወይ 20% አካባቢን ቢሸፍን የቀረው የወጪ መጠን በጣም ከፍተኛ ነው። እነዚህ ጥያቄዎች እንዳሉ ሆነው ይሄ ደግሞ ለቡድኑስ ምን ማለት ነው፣ በ3 ዓመት ውስጥ ፕሪሚየር ሊግ ሻምፒዮን መሆን እንፈልጋለን ደግሞ ሲሉ ስለሰማናቸው ከዚህ በፊት አርሰናል የገጠመውን ታሪክ እናውቃለን። ወደ አዲስ ስቴዲየም በመሄድ ቡድኑንም ብዙ ገንዘብ ኢንቨስት እያደረጉ ስቴዲየሙንም ይህንን ያህል ገንዘብ የሚፈጅ ኢንቨስትመንት እየጠየቃቸው ሁለቱንም አንድ ላይ ማስኬድ አይቻልም። ቡድኑ አሁንም ደካማ ነው፣ ከፍተኛ ኢንቨስትመንት የሚፈልግ ነው። ራሳቸው ሰር ጂም ራትክሊፍ ግማሽ ስኳድ ነው ያለው ብለዋል ባለፈው አሰልጣኙ። ስለዚህ በትንሹ ሌላ ግማሽ ስኳድ ያስፈልገዋል ማለት ነው አሰልጣኝ ሩበን አሞሪም። ማንቸስተር ዩናይትድ እንደዚህ አይነት ግራንድ ፕሮጀክት ኖሮት ቡድኑንስ በተመሳሳይ ጊዜ ማጠናከር ይችላሉ? እነዚህ ሁሉ መመለስ ያለባቸው ጥያቄዎች ናቸው። ለማንኛውም ግን ከትራፎርድ ፓርክ አጠገብ የሚሰራው ይሄ ስቴዲየም አርክቴክት የሚደረገው ወይም ሰውየው የሚሰሩት ሰውዬ የዊምብሌ ስቴዲየምን የሰሩ ሰው ናቸው። ከዚህ በፊት ሰር ናቸው። 3 ትልልቅ ምሰሶ ታወር መሳይ ነገሮች አሉት ስቴዲየሙ እንደሚታየው። ከዚህ በፊት በ1972 ኦሊምፒያ ስታዲዮን የሚሉት ጀርመኖቹ የ1972ቱን ኦሊምፒክ ያስተናገደው የቀድሞ የምዕራብ ጀርመን የበርሊን ስቴዲየምን ዲዛይን ያደረጉ
ፍሬኦቶ የሚባሉ የጀርመን ኢንጂነር ነበሩ እና እሳቸው ያንን ውብ ስቴዲየም በገነቡበት ጊዜ ሰዎች ተሳልቀውባቸው ነበር በዲዛይናቸው። አሁን ይሄኛው ስቴዲየምም ላይ ብዙ የሚያሾፉ ሰዎች አሉ ዲዛይኑን በተመለከተ። አንደኛ የእግር ኳስ ስቴዲየም አይመስልም፣ ሁለተኛ እነዚያው ሶስቱ በማንቸስተር ዩናይትድ አርማ ላይ ያሉት ምልክቶችን ለማሳየት እነዚህ ትሪ ማስትስ የሚሏቸው መንሽ የሚመስለውን ነገር የሚያሳዩ ሶስት ምልክቶች ናቸው ሶስቱ። አንደኛው መሀሉ ላይ የጃንጥላ ምልክት አለ። የጃንጥላው ምልክት ማንቸስተር ከተማ ውስጥ ከ130 ቀን በላይ ዝናብ ይዘንባል በአመት ውስጥ። ስለዚህ ማንቸስተር ዝናባማ መሆኗን ለማሳየት የከተማይቱን የአየር ጠባይ እንደሚወክል ሲምቦል ተደርጎ ታይቷል። የመሀለኛው በጣም ረጅም ነው፣ ቁመቱ ከ200 ሜትር በላይ ነው የመሀለኛው ታወር መሳይ ነገር። ለዛ ነው ከሊቨርፑል ከተማ ዳርቻ ተሆኖ ይታያል የሚባለው። ማንቸስተርና ሊቨርፑል ከተሞቹ በጣም ቅርብ ናቸው፣ በጣም ቅርብ ናቸው እና ስለዚህ ከሊቨርፑል ከተማ ዳርቻ ጭምር የሚታይ ከ40 ኪሎ ሜትር ርቀት አካባቢ ጭምር ላለ ሰው የሚታይ ነው። ልክ እዚህ አዲስ አበባ ኢትዮጵያ ንግድ ባንክ የሚያክል ማለት ነው። 200 ሜትር አካባቢ 209 ሜትር መሰለኝ ይሄኛው። ልክ ያን ያህል ታወሪ ነገር ነው፣ ከሁሉም ቦታ የሚታይ ነው። አጠቃላይ የፕሮጀክቱ ስፋት ደግሞ ትራፍላጋር ስኩዌር የሚባል አለ፣ በለንደን ከተማ መሀል ያለ አደባባይ ማለት ነው። የትራፍላጋር ስኩዌር 2 እጥፍ የሚሆን ስፋት አለው። ይሄ ስቴዲየሙን ብቻ የሚመለከት ሳይሆን እዛው በዛ ይሄ አጠቃላይ ሪጄኔሬሽን በሚደረግበት የማንቸስተር ከተማ ክፍል ያለው ስቴዲየሙም ግን የተካተተበት ሪጄኔሬሽን ማለት እንደ አዲስ የመገንባት አካባቢውን የማልማት ፕሮጀክት ነው እና 2 እጥፍ ይሆናል ከትራፍላጋር ስኩዌር። ያንን ያህል ሰፊ ከችመንት ኤሪያ ያለው ነው። በጣም ሰፊ ነው እና ልክ ዘመናዊ ይሄ ሳይንስ እና የቴክኖሎጂ ርቀት የሚስተዋልበት ነው እና ሰር ጂም ራትክሊፍ የተለያየ ስም ይጠሩታል ይሄንን አካባቢ። አንደኛ እሳቸው የሚሉት የሰሜኑን ካምፕ ነው መገንባት እንፈልጋለን የሚል ቃል ተጠቅመዋል። ለምሳሌ ለባርሴሎናውን ስቴዲየም አይነት የእንግሊዝን የሰሜኑን ዊምብሌ ብለውም ጠቅሰውት ያውቃሉ እና the Eiffel Tower of the North የአይፊል ታወር ኦፍ ዘ ኖርዝ ደግሞ የሚሉት የፓሪሱን አይፊል ታወርን ጠቅሰው ልክ እንደዛ አይነት በፓሪስ ያለውን አይነት ስሜት መፍጠር እንፈልጋለን። አሁን አንዳንዶቹ ከእንደዚህ አይነቱ አገላለጽ ጋር ሪሌት አያደርጉም፣ ምክንያቱም የዲዝኒ የቱሪዝም ቦታ ነው ይሄ። አሁን ደጋፊዎች ፍርሃታቸው እንግዲህ ገንዘቡ የሚበዛ ከሆነ ለስቴዲየሙ ግንባታ ሲባል የትኬት ዋጋ የሚጨምርብን ከሆነ በሌሎች ስቴዲየሞች ውስጥ እንደሚታየው የአካባቢው ሰው ከስቴዲየሙ እየሸሸ ይመጣል እና ቱሪስቶች ብቻ ይሞሉታል። ይሄ በሌሎች ስቴዲየሞች የሚስተዋል ነገር ነው። ምክንያቱም ቱሪስት አፎርድ ያደርጋል እና ሊያርቀን ይችላል። እኛ እዛ ላይ ለቱሪስት ማራኪ መሆኑ ምናምን ጥሩ የእግር ኳስ ስቴዲየም መሆኑ ነው የሚያሳስበን እንጂ ለእግር ኳስ ደጋፊ እንደዛ ነው። ለኢኮኖሚ ይጠቅማል በእርግጥ ብዙ የሚባል ነገር አለ እና በዓለም ላይ የመጨረሻውን አይኮኒክ ስቴዲየም መገንባት እንፈልጋለን የሚሉ ናቸው። ሰውየው ደግሞ ማንኩኒያን ናቸው፣ እዛው የማንቸስተር ከተማ ሰው ናቸው። ቅድም እንዳነሳሁት ብዙ ትልልቅ ፕሮጀክቶችን የሰሩ ሰው ናቸው። ከሶስቱ ትልልቅ ታወሮች መካከል ሁለቱ 150 ሜትር ቁመት ያላቸው፣ የመሀለኛው 200 ሜትር ቁመት ያለው እና የኛ ስቴዲየም ከሊቨርፑል ጭምር ይታያል እያሉ የሊቨርፑል ደጋፊዎችን ለማብሸቅ ሲሞክሩ ይሄ የሰርከስ ትልቅ ድንኳን የሚመስል ስቴዲየም ገንብታችሁ ናም እያሉ ደግሞ ያሾፉባቸዋል። አንዳንዶቹ ጡጦ ይመስላል፣ አንዳንዶቹ እንዲህ ይመስላል ናም እያሉ ሲቀልዱባቸው አያለሁ። የዲዛይኑ ጉዳይ ለነገሩ ለማንቸስተር ዩናይትድ ደጋፊዎችም ቢሆን ሀሳቡ ለሁለት የከፈለ ነው። የወደዱት አሉ፣ ያልወደዱት አሉ። ልክ ቅድም ያልኩት የበርሊን የኦሊምፒያ ስታዲዮን ግንባታ ጊዜ ሰዎችን ሀሳብ ለሁለት እንደከፈለ፣ ግን ሰውየው ትልቅ ባለሙያ ናቸው። በማንቸስተር ከተማ ካለው ቤታም ታወር ከሚባለው ታወር ይበልጣል በቁመት። ቤታም ታወር 169 ሜትር ነው ቁመቱ። ዊምብሌ ላይ ትልቅ እንደ ዘለበት የሚመስል ትልቅ ነገር አለ የስቴዲየሙ አናት ላይ ካየሽ እና እሱ 139 ሜትር ነው ቁመቱ፣ ከሱም በላይ ይሆናል። ለዛ ነው ከሊቨርፑል ከተማ ዳርቻ ጭምር የሚታየው። እንዳነሳሁት ሰውየው
በበርሊን ቡንደሽታግ የሚባለው ወይም የሀገሪቱ የህዝብ ተወካዮች ምክር ቤት ነገር የሀገሪቱ ፓርላማ ህንጻን የገነቡ ናቸው። ሬሽታግ ዶም የሚባለው የሆንግ ኮንግ ኢንተርናሽናል ኤርፖርትን የገነቡ ሰው ናቸው። የለንደን ትልልቅ ህንጻዎችን ሰርተዋል። በሆንግ ኮንግ HSBC ታወር የሚባል እሱን ገንብተዋል። የሚሊኒየም ብሪጅ የሚባለውን ገንብተዋል ከዚህ በፊት። ሌሎች ትልልቅ ላርጅ ስኬል ፕሮጀክቶችን የገነቡ እና አንቱ የተባሉ ናቸው ሰር ኖርማን ፎስተር የሚባሉት። ከሁሉ በላይ ግን ማንኩኒያን ናቸው። 89 ዓመታቸው በእድሜ አረጋዊ ናቸው። ግን የእሳቸው ፕሮጀክት የእሳቸው ተቋም አርኪቴክትስ ፎስተር ፕላስ ፓርትነርስ የሚባል ስም ያለው ነው። እኚህ ናቸው እንግዲህ ስቴዲየሙን የሚገነቡት። ማንቸስተር ዩናይትድ ስቴዲየሙ ተገንብቶ ሲያበቃ ብዙ የቪአይፒ ሲቶች ይኖሩታል። ከፍተኛ ገንዘብ የሚያስገኙ የቪአይፒ ሲቶች ይኖሩታል፣ መቀመጫዎች እና በዛ ብዙ ገንዘብ አገኛለሁ ይላል። የስቴዲየሙ ዲዛይን ደግሞ በኦልትራፎርድ የኖረውን ያንን የድባብ ስሜት እንዳያስቀር የመጨረሻው መቀመጫ ከፒቹ 5 ሜትር ብቻ ርቆ እንዲሆን ለተጫዋቾቹ የባላጋራ ቡድን ተጫዋቾችን ኢንቲሚዴት እንዲያደርግ ያንን በስቴዲየም ውስጥ ያለውን የድጋፍ ሙቀት ይዞ እንዲቀጥል ስለሚፈለግ 5 ሜትር ብቻ ነው የሚርቀው የመጨረሻው ወንበር ማለት ነው። ስለዚህ ዲዛይኑን ትላንትና ነው ማንቸስተር ዩናይትድ በዩቲዩብ ቻናሉ ላይ 30 ምናምን ደቂቃ ኤክስፕላኔሽን ሰጥቶበታል። እያንዳንዱ ምንድነው ለምሳሌ ስትሬትፎርድ እንደሚባለው ይኖራሉ ወይ የኦልትራፎርድ ሶስቱ ሀውልቶች የነ ዴኒስ ሎ ሀውልት የነ ቦቢ ቻልተን ሀውልት አብሮ ይሄዳሉ። እንዲህ አይነት ጥያቄዎች አሏቸው የማንቸስተር ዩናይትድ ደጋፊዎች። ለማንኛውም ይሄ ስቴዲየም ይገነባል። አይ ቲንክ ከዛ ተገጣጣሚ ነው። የፕሪፋብሪኬሽኑ ሌላ ቦታ ነው የሚደረገው። በ160 ፒሶች ነው ወደዛ የሚሄደው። በ160 ፒሶች ተገጣጣሚዎቹ ነገሮች በሙሉ ተጭነው ወደዛ ሄደው ከዛ በኋላ ይገጣጠማሉ። ሪትራክተብል ፒችስ የሚባሉ አሉ። ለምሳሌ ሌላ ነገር ማድረግ ስትፈልጊ፣ ኮንሰርት ማድረግ ስትፈልጊ የሜዳው ሳር እንዳይጎዳ ተጠቅልሎ የሚወጣ ማለት ነው። እንደዛ ማድረግ አንፈልግም ለጊዜው፣ ምክንያቱም የመጀመሪያ ትኩረታችን ፉትቦል ስለሆነ ስለ ኮንሰርት ስለምን እያሰብን አይደለም ይላሉ። ለምሳሌ ሳንቲያጎ ቤርናቢዮ ሪትራክተብል ፒች የሚባል ነው። ትልልቅ ኮንሰርቶች ወይ ሌሎች ኢቨንቶች በሚደረጉበት ጊዜ የሜዳው ሳር ምንም አይሆንም ማለት ነው። ግን በማንቸስተር ዩናይትድ ይህንን ግንባታ በሚያደርጉት ሰዎች በኩል ሲገለጽ ያየሁት ለምሳሌ ሪትራክተብል አይደለም፣ ለወደፊቱ ሊቀየር ይችላል፣ ግን ለጊዜው የመጀመሪያ ሀሳባችን ማይወጣ ማይገባ ፒች እንዲሆን ነው የሚል እንዲህ አይነት ሀሳቦች አሏቸው። 100,000 ተመልካች ያስተናግዳል። አሁን ማንቸስተር ዩናይትድ በየዕለቱ በማች ዴይ 5 ሚሊዮን ፓውንድ ነው የሚያገኘው። ወደ 10 ሚሊዮን ፓውንድ ድረስ ይሆናል፣ እጥፍ ይጨምራል ይባላል። 5 ሚሊዮን ብዙ ነው ለነገሩ። ምንም እንኳ የስቴዲየሙ የመግቢያ ክፍያ በእንግሊዝ በጣም ውድ ከሚባሉት መካከል ባይሆንም ግን አሁን በእጥፍ በትንሹ በእጥፍ ይጨምራል። ምንም እንኳ 25,000 ተመልካች ቢሆንም አሁን ስቴዲየሙ መያዝ ከሚችለው አቅም የሚጨምረው ነገር ግን በገቢ ግን 100% ይጨምራል። እስከዛም ድረስ አሁን በሚቀጥለው አመት ሳይቀር የስቴዲየም ዋጋ ጭማሪ አድርጓል ማንቸስተር ዩናይትድ። የማንቸስተር ዩናይትድ ደጋፊዎች ቶሎ እየጨመረባቸው ስለሆነ አንዳንድ ለምሳሌ ከእድሜ 66 አመት የሆነው ደጋፊ ትልቅ ዲስካውንት ነበረው። አሁን ከ65 አመት ጀምሮ ነው እንደዛ የምናደርገው። ምን አይነት የሆነ እያንዳንዷን እድሜ እንትኔ ማለት የማንቸስተር ዩናይትድን ገቢ ማክሲማይዝ የማድረግ ነው ፍላጎት አለና ይሄንን ሁሉ እኛ ያልጠየቅነው ፕሮጀክት ኦልድ ትራፎርድን ማዘመን እየተቻለ ለምን ይሄን ያህል ኮስት እንጠየቃለን የሚሉ ደጋፊዎች አሉ። አሁን ፍርሃቱ ማን ነው ወጪውን የሚሸፍነው የሚለውን በተመለከተ መልስ ስለሌለ እና ባለፈው ኦማር ቤራዳ የማንቸስተር ዩናይትድ ሲኢኦ ሲጠየቁ ማንቸስተር ዩናይትድ ፒኤልሲ ነው፣ በኒውዮርክ ስቶክ ማርኬት ሬጂስተር የተደረገ የተመዘገበ ነው። እንደዛ ሲሆን ደግሞ የተቋም ሚስጥር የሼር ሆልደሮች ሚስጥር ይፋ አይደረግም። ስለዚህ እሱን ጥንቃቄ ጠብቄ ነው የምናገረው። አንዳንድ ጉዳዮችን በዝርዝር ባንናገር በዚህ ምክንያት ነው። ፒኤልሲ በኒውዮርክ ስቶክ ማርኬት ላይ የተደረገ ማን ነው ፋይናንስ የሚያደርገው ሲሏቸው አናውቅም ነው ያሉት። ማን ነው ገንዘቡን ኮንትሪቢዩት የሚያደርገው አዝወፍ ነው አናውቅም፣ እንፈልጋለን አናውቅም። አሁን አንዳንድ ሰዎች እንዴ መጀመሪያ መጨረስ አልነበረባቸውም። የባንክ ሎን ከሆነ የምታገኙት የባንክ ሎን ነው። ኦፍ ኮርስ የባንክ ሎን ነው ደግሞ የሚሆነው። አሁን ችግሩ የባንክ ብድር አያጡም። ከጎልድማን ሳክስ ከእንደዚህ አይነት ትልልቅ ዓለም ላይ ካሉ ባንኮች ማንቸስተር ዩናይትድ መበደሩ አይቀርም። ምንም የተለየ ሚስጥር የለውም። ቦንድ መሸጥ ሊሆን ይችላል፣
ለወደፊቱ ደግሞ ኔሚንግ ራይትስ የሚባል ልክ ኤቲሃድ እንደሚባለው በኤቲሃድ አየር መንገድ ኤሚሬትስ እንደሚባለው ይሄኛው ስቴዲየም በዛ ስፖንሰርሺፕ ስም መጠራቱ አይቀርም እየተባለ ይህንን ራሳቸው ኦማር ቤራዳ ገልጸዋል። ሊሆን የሚችል ነው ብለዋል። አሁን አንዳንዱ ጥያቄ ያንን ስም ኦልትራፎርድ የሚለውን ገናና ስም ይዘን መቆየት እንችል ይሆን ወይ በሆነ መንገድ ለምሳሌ ካምፕ ነው ስፖቲፋይ ካምፕ ነው እንደተባለው ልክ ስፖቲፋይ ኔሚንግ ራይት አለ ወይም የስቴዲየሙ የመጠሪያ ስያሜ መብት ባለቤት ነው። ይሄ ትልቅ አፕ ሰውየው አርሰናል ሊገዛ ሲሞክር የነበረው ሰውዬ ማለት ነው የስፖቲፋይ ባለቤት ስፖቲፋይ ካምፕ ነው ይባል የነበረው አሁንም ይቀጥላል መሰለኝ እንደዛ ሆኖ እንዲህ የማድረግ ፍላጎት ይቻላል ወይ ኦልትራፎርድ የሚለውን የሆነ ተቋም ትራፎርድ በሚል መቀጠል እንችላለን የሚል ሀሳብ አለ። ግን የኔሚንግ ራይት ጉዳይ አይቀርም እየተባለ ኦልትራፎርድ ተብሎ አይጠራም ወይም ኒው ትራፎርድ ተብሎ አይጠራም ሌላ የኔሚንግ ራይት ስም ሊኖረው ይችላል። አሁን ይሄ አልታወቀም። ግን ማንቸስተር ዩናይትድ የግድ ፋይናንስ ለማድረግ እንዲህ አይነት የቢዝነስ ሀሳቦችን ማየት አለበት። ስለዚህ ስቴዲየሙ ያንቺ የኤስቴቲክ ምርጫ ምንም ይሁን ስለ ዲዛይን ያለሽ ምርጫ ይሄ ልክ የሆነ የአረብ ሀገር መሪ ቅንጡ ቤተ መንግስት ይመስላል ወይ ዱባይ ነው የሚመስለው ወይ እንደዚህ የሚሉ ሰዎች አሉ። ይሄ የነሱ የኤስቴቲክ ቴስት ነው። ሰው እና ደግሞ እንደዚህ ውደድ ተብሎ አይበየንም። የተለያየ አስተያየት የምንሰማው ለዚህ ነው። አንዳንድ የእንግሊዝ የሬዲዮ ቶክ ሾዎች ላይ የሚቀልዱ ሰዎች እንደዚህ የሚሉ ሰዎች ምናምን አሉ። ግን ቅድም እንዳልኩት የበርሊን ኦሊምፒያ ስታዲየም ሲገነባም ልክ እንደዛ ተመሳሳይ ነው። አሁን ግን ትልቅ ስቴት ኦፍ ዲ አርት ነው እየተባለ እንዴት ውብ ነው ለበርሊን ግርማ የሆናት ውበት የሆናት እየተባለ የሚደነቅ ነው። ያኔ ግን ፍሬ ወጥቶ ስቴዲየሙን ኢንጂነር ሲሰሩት ሰዎች በጊዜው አሹፈውባቸዋል። የቴስት ጉዳይ ነው። ለእኔ ብዙም ቁም ነገር አይደለም። ግን ጥያቄዎች ግን አሉ። አሁን ጥያቄው አንደኛ ያነሳሁት የፋይናንስ ጥያቄ ነው። ኮንትራዲክሽኖች አሉት። እኔ ግን የሚታየኝ ምንድን ነው አሁን አንድ ሰው እድሜው 72 ዓመት ሲሆን ሰር ጂም ራትክሊፍ እኔ እንደሚገባኝ በዚህ እድሜ አካባቢ ያለ ሰው የሌጋሲ ጉዳይ የሚያሳስበው ይመስለኛል። እሱ ካለፈ በኋላ ሁሌ የሚጠቀስለት አንድ ሌጋሲ የሚፈልግ ይመስለኛል። አሁን እኚህ በጣም ትልቅ የፔትሮኬሚካል ባለጠጋ ሰው በሞንቴ ካርሎ የሚኖሩ የእግር ኳስ ፕሮጀክቶች ላይ ኢንቨስት የማድረግ ረጅም ጊዜ ፍላጎት የነበራቸው ባርሴሎናን የመግዛት ፍላጎት የነበራቸው ቼልሲን የመግዛት ፍላጎት የነበራቸው አሁን ይኖራቸው አይኖራቸው አላቅም የስታንፎርድ ብሪጅ አመት ቲኬት ያላቸው ናቸው። የማንቸስተር ዩናይትድ ደጋፊ ነኝ የሚሉት ግን የኦልትራፎርድ አመት ቲኬት ያላቸው ሰው ናቸው። አንድ የሚታይሽ ነገር ከመጡበት ጊዜ ጀምሮ ስቴዲየም የመገንባት ገና የማንቸስተር ዩናይትድን ባለቤትነት ለመግዛት ከካታሮች ጋር ፉክክር ውስጥ በነበሩበት ጊዜ አንዱ ሴሊንግ ፖይንታቸው የነበረው አዲስ ስቴዲየም የመገንባት ነገር ነው። እኔ የሚታየኝ የሌጋሲ ጉዳይ ነው። ሰውየው 72 ዓመታቸው ነው እና ማንቸስተር ዩናይትድ ስቴዲየሙን ኦልትራፎርድ የሚባለውን ከ1909 ጀምሮ ሲጠቀምበት ቆይቷል። ስቴዲየሙ ተገንብቶ ያልቃል፣ ይሰራል፣ የተረጋገጠ ጉዳይ ነው። ምን ያህል ጊዜ ይፈጃል፣ ገንዘቡ ከየት ይመጣል፣ መልስ ማግኘቱ አይቀርም። ግን በትንሹ 100 ምናምን ዓመት ማንቸስተር ዩናይትድ የሚጠቀም 100 ምናምን ዓመት ማንቸስተር ዩናይትድ ይጠቀምበታል። ሰር ጂም ራትክሊፍ ስቴዲየም አይባልም እናውቃለን እንደዛ። ግን ሰር ጂም ራትክሊፍ ያስገነቡት ስቴዲየም መሆኑ ግን ይታወቃል። ይሄ ሌጋሲ ይባላል። ሁሌም ከሳቸው ስም ጋር የሚነሳ ነገር አንደኛው የሌጋሲ ጉዳይ ነው። እንደዛ ይመስላል። ኮሚትመንታቸውን ጥረታቸውን ለዚህ ፕሮጀክት የሚያሳዩትን ዴዲኬሽን ምናምን ስታይ የሳቸው ሌጋሲ እንዲሆን ይፈልጋሉ። እንደዛ ነው የሚመስለው። ሁለተኛው ግን አንዳንድ ሰዎች የሚሉት ምንድነው መሰለሽ አንድ ሰው ሊያውም እኔ እንደ ድሮ ለጋሪ ኔቪል ያሉትን ሰምተሻል። ቢሮ ገብቼ ጠዋት የምወደው ነገር የጠዋት ቡናይን እየጠጣሁ የማለዳ ጋዜጦችን ማንበብ ወድ ነበር። አሁን ግን ዘለፋው ትችቱ ምኑ ስለበዛ ማንበብ አልወድም አሉ። ማንቸስተር ዩናይትድ እሳቸው የስፖርታዊ ጉዳዮችን እግር ኳሳዊ ጉዳዮችን መወሰን ከጀመሩበት ጊዜ ጀምሮ የተሰሩ ስህተቶች አሉ አይደል? የዝውውር ስህተቶች፣ የቴንሃግ የኮንትራት ኤክስቴንሽን፣ የዳና ሾርዝ መቀጠርና መሰናበት፣ በቴንሃግ ስንብትና በሩበን አሞሪም ቅጥር ላይ የነበረው ወጪ፣ አሁንም ያሰናበቷቸው ሰዎች፣ የስቴዲየሙ የቲኬት ዋጋ መጨመር፣ እነዚህ ሁሉ ነገሮች አሉታዊ ስሜት እያሳደሩ ስለሆነ እኔ አሁን ማንበብ እንዲያውም ምን አሉ ግሌዘሮች ላይ ሲቀርብ የነበረው ትችት እኔ ላይ ቢቀርብ ትቼ እሄዳለሁ ሲሉ ነበር ባለፈው። እኔ እንደዚህ አይነት ነገር ቶለሬት አላረግም አሉ። ምን ያሳይሻል? በቃ ምንድነው
ስስ ናቸው ማለት ነው ለትችት እና ከሆነ ግሌዘሮች ላይ ይባል የነበረው ነገር እኔ ላይ የሚባል ከሆነ I will just walk away ምናምን ሲሉ ነበር ደግሞ እንደዛ። ግን ስታይ እዚህ ጉዳይ እዚህ ፕሮጀክት ላይ ረጅም ጊዜ የቆየ ታክስ ፎርስ አቋቁሞ ጋሪ ኔቭል ያለበት የቀድሞ የድሮ IAAF ይባል ነበር አሁን ወርልድ አትሌቲክስ የሚባለው የዓለም አትሌቲክስ ፌዴሬሽን ማለት ነው። የዛ ቺፍ የነበሩት ነው የድሮ አትሌት ሎርድ ሴባስቲያን ኮ እና ሌሎችም ሰዎች ያሉበት ትልቅ ግብረ ኃይል ነው የሚባለው ታክስ ፎርስ አቋቁሞ ረጅም ጊዜ ቆይተዋል። እና ሰዎች የሚሉት እኚህ ሰው ኃይለኛ የቢዝነስ ሰው መሆናቸው መዘንጋት የለበትም እና ሰልፍ ሜድ የቢዝነስ ሰው ናቸው። ከምንም የተነሱ የቢዝነስ ሰው ናቸው። ሁሉንም ነገር ከቢዝነስ ጥቅም አንጻር ማየታቸው አይቀርም። ደጋፊ ቢሆኑም 11 ዓመት ስቴዲየም ገባ ነበር ቢሉም ከቢዝነስ አንጻር ማየታቸው አይቀርም እና አሁን 25% አድርገው ጀምረው 27% ደርሶ ነበር። አሁን ወደ 29% ከፍ ብሏል። ፍሎሪዳ የተቀመጡት የግሌዘር ሰዎች በ20 ዓመት ተናግረው የማያውቁትን ነገር በአንድ ዓመት ከምናምን ብዙ ኢንተርቪዎች ሰጥተዋል። ይሄ ብዙ የሚደነቅ ነው ለነገሩ። በማንቸስተር ዩናይትድ ደጋፊዎች በኩል አንዱ ቅሬታ የነበረው ራሳቸው ማልከም ግሌዘር ህይወታቸው ከማለፉ በፊት እና ከዛ በኋላ ልጆቻቸውም ማንቸስተር ዩናይትድን በተመለከተ ቢያንስ እኔ ማስታውሰው ቃለ ምልልስ የለም፣ አይናገሩም ምን እንደሆነ። አሁን ይህንን የሚያክል የስቴዲየም ግንባታም እየተደረገ ኦልሞስት 70% የማንቸስተር ዩናይትድ ባለ ድርሻ የሆኑት ሰዎች የነሱ ነው ማንቸስተር ዩናይትድ አሁንም ቴክኒካሊ በአብዛኛው ምንም አይናገሩም። ይህንን የሚያክል ፕሮጀክት እየተደረገ ግን ጂም ራትክሊፍ እየወጡ ያ ትራንስፓረንሲ አለ። ለምን ውሳኔው ይጣምሽም አይጣምሽም ለምሳሌ የሆኑ ሰዎችን ምሳ መከልከል መንግስት ምሳ አይመግብም ለምሳሌ ያሉሳቸው መንግስት እኮ ምሳ አይመግብም። እኛ የማንቸስተር ዩናይትድ ትራዲሽን ስለሆነ እንጂ ምሳ መመገብ አለመመገብ በበጎ ፈቃድ የሚደረግ እና 40,000 ፓውንድ በአመት አድናችሁ ምንድነው ለውጥ የምታመጡት ብሎ ጋሪ ኔቭል ቻሌንጅ ያደርጓቸዋል። ወይ ለምን ብሩኖ ፈርናንዴዝና ሃሪ ማጓየርን ወስዳችሁ አንድ የራት ግብዣ ኢቨንት አዘጋጅታችሁ ያንን ገንዘብ ለምን በቻሪቲ መልክ አታሰባስቡትም? ነፍስ አልባ ለምን ታስመስሉታላችሁ? ማንቸስተር ዩናይትድ ለኮሚኒቲው ኬር ማያረግ ለምን ታስመስሉታላችሁ? የማንቸስተር ከተማ ልጅ ነው 20 ምናምን አመት 25 አመት ምናምን ክለብ ውስጥ የኖረ ነው። እንዲህ አይደለም ማን ይማቀው ማንቸስተር ዩናይትድ ለኮሚኒቲው ኬር የሚያደርግ እኮ ነው። ለምን ሩትለስ ትሆናላችሁ ምናምን ሲላቸው አሁን እንደዛ አላሰብኩትም ነበር ምናምን አሁን እንደዛ አላሰብኩትም ነበር። እንደዚህ አንዳንድ ዲቴይሎች ላይ የሆነ የመረጃ ጉድለት ይሁን እንግዲህ ትልቅ ቢዝነስ የሚመሩ ሰው ናቸው፣ ማአት ተቋማት አሏቸው። ስለዚህ ያንዳንዱን ጉዳይ ማይክሮ ማኔጅ ላይ ያደርጉ ይችላሉ። እሱን እንገነዘባለን። ግን ቢያንስ ፍቃደኛ ናቸው ወጥተው ለምን እነዛን ውሳኔዎች እንደወሰኑ ለማስረዳት ፍቃደኛ ናቸው። ይሄንን ደግሞ የማንቸስተር ዩናይትድ ደጋፊዎች ይወዱታል። ለረጅም ጊዜ በግሌዘሮች አልነበረም። በግለሰብ ደግሞ ወሰድን የማንቸስተር ዩናይትድ ትልቁ ሼር ሆልደር እሳቸው ናቸው። ምክንያቱም የግሌዘር ቤተሰብ እንደ ብሎክ ነው። ያንዳንዱ ልጅ ደግሞ የራሱ ሼር አለው። ስለዚህ በግለሰብ ከወሰድን እሳቸው ናቸው ትልቁ ሼር ሆልደር። አሁን የሚሉት ሰዎች ምንድነው ሄደው ማንቸስተር ዩናይትድን እንደሚጠቀልሉት ያውቃሉ። ድርሻቸውን እያሳደጉ ሄደው 30% ሊደርስ ነው እና የረጅም ጊዜ ግብ ይዘው ነው የመጡት። መጀመሪያ ዩናይትድን በሙሉ የመጠቅለል ፍላጎት ነበራቸው። እሱ እንደማይሳካ ሲያውቁ ነው ለአንድ አራተኛ የክለቡ ባለቤትነት ግዢ የተስማሙት። ከዚያ ግን ቀስ በቀስ በማንቸስተር ዩናይትድ ያላቸው ፐርሰንቴጅ እየጨመረ ነው። ስለዚህ ረጅም ጊዜ ቆያለሁ ብሎ እንደሚያስብ ሰው ነው ፕሮጀክታቸው። ይሄ ስቴዲየምም አንደኛ የሌጋሲ ነው፣ ሁለተኛ ግን 5 አመት ይሆን የሆነ ያህል ጊዜ ይፍጅ 10 አመት የሚፍጅ የማንቸስተር ዩናይትድ ባለቤት ወይም አብላጫ ባለድርሻ መሆናቸው እንደማይቀር ያውቁታል። ለዚህ ነው የሁሉ ቁርጠኝነት እንደዚህ አይነት በጣም ከፍተኛ ወጪ የሚጠይቅ ፕሮጀክት ውስጥ የመግባት ፍላጎት ያሳዩት ይላሉ። ግን ቅድም እንዳነሳሁት ኮንትራዲክሽኖች አሉ። ማንቸስተር ዩናይትድ አሁን ያለበት የፋይናንስ ሁኔታ ራሳቸው እንደተናገሩት ለ7 አመት ያለ ማቋረጥ ከስሯል። ግን ባለፉት 3 አመታት ብቻ ከ300 ሚሊዮን ፓውንድ በላይ ከስሯል ዩናይትድ እና ባለፈው በዛ ኮስት ካቲንግ ምክንያት እንደምንም ሰርቫይቭ አደረግን እንደምንም ተረፍን እንጂ በቃ ማንቸስተር ዩናይትድ ሊወድቅ ነበር
ሊያበቃለት ነበር አይነት ቢዝነስ በስት ማለት ተዘጋ ማለት ነው። እንዴት ነው ይዘጋ አላቅም በማንቸስተር ዩናይትድ ሳይዝ ያለ ክለብ። ግን እሳቸው ክሪስማስ ላይ እነዛን እርምጃዎች ባንወስድ ኖሮ አይቀጥልም የዕለት ተዕለት የማንቸስተር ዩናይትድ ፋንክሽን ብለዋል። ያለፈው 3 አመት የፋይናንስ ኪሳራ ደግሞ ከፍተኛ ነው። ዩናይትድ ብዙ እዳ አለበት እንደምታውቂው ወደ 1 ቢሊዮን የሚጠጋ ነው የሚሉት። ለዚህ ደግሞ እዳውን መክፈል ብቻ ሳይሆን ለእያንዳንዱ አመት የኢንትረስት ሬት ይከፍላሉ። የባንክ ወለድ ማንቸስተር ዩናይትድ ይከፍላል። ብዙ ደሞዝ የሚከፍል ነው። ከ200 ሚሊዮን ፓውንድ በላይ ደሞዝ ይከፍላል። እሳቸው 5 ተጫዋቾችን በስም ጠቅሰው የሚከፈላቸውን ደሞዝ ለዝውውር የወጣባቸውን ገንዘብ ጠቅሰው ኦቨርፔድ ኤንድ አንደር ፐርፎርሚንግ ብለው ጠቅሰዋቸዋል። አብዛኞቹ ማንቸስተር ዩናይትድ ውስጥ ያሉ ናቸው። አንቶኒ፣ ሆይሉንድ፣ ካሴሚሮ እና ሌሎቹንም ተጫዋቾች ብዙ የወጣባቸው ብዙ የሚከፈላቸው ግን እንደዚህ አሁን እነዚህን መቀነስ አለባቸው። ይሄ ስቴዲየም ግንባታም ሳይመጣ ማንቸስተር ዩናይትድ በፋይናንስ አጣብቂኝ ውስጥ ያለ ነው። የስቴዲየሙ ግንባታ ሳይመጣ የ2 ቢሊዮን ፓውንድ የሚያንጸባርቅ ሻይኒ ፕሮጀክት ሳይኖርም ጭምር ማንቸስተር ዩናይትድ በጣም በከፋ የፋይናንስ ሁኔታ ውስጥ ስላለ ነው የሰዎችን ምሳ መቀማት የጀመረው። ወይም የሰራተኛ ቀነሳ በገፍ ያደረገው ወይም የአሌክስ ፈርጉሰንን የአምባሳደርነት ሚና የነጠቀው። እኛ ነገርናቸው የማንቸስተር ዩናይትድ ሁኔታ እንደዚህ ነው እንግዲህ ብለን ነገርናቸውና በራሳቸው ፍቃድ ነው እንግዲህ እንደዛ ከሆነ እነሳለሁ ያሉት ነው የሚሉት እሳቸው ሰር ጂም ራትክሊፍ። ግን ለምን እንደዛ ሆኑ? የፈርጉሰንን 1 ሚሊዮን ፓውንድ ምናምን ለመውሰድ ማንቸስተር ዩናይትድ ያው ዳርዳር እየነገራቸው ነው፣ በክፈል አንችልም እያላቸው። ዩናይትድ እንደዚህ አይነት የፋይናንስ ሁኔታ ውስጥ ከሆነ እንዴት አድርጎ ቡድኑንም እያጠናከረ በ2028 የፕሪሚየር ሊግ ሻምፒዮን የሚሆን ቡድን እንገነባለንም እያለ በ5 አመት ውስጥ ተሰርቶ የሚያልቅም ስቴዲየም እንዴት አድርጎ ይገነባል የሚል ጥያቄ አለ። አንዳንዶቹ ተጫዋቾች ገዢ የሚያስፈልጋቸው ናቸው። ለምሳሌ ከፍተኛ ደሞዝ የሚከፈለው ካሴሚሮን በግዢ የሚወስድ ክለብ መገኘት ብቻ ሳይሆን የሱን 300,000 ፓውንድ የሚከፍል ክለብ ማግኘት ይቻላል ወይ? 1 አመት ውል ይቀርባል። ዩናይትድ ቢቻል ውሉን ቢያቋርጥ ይመርጣል። ለምሳሌ እንደዚህ አይነቱን ተጫዋች አንቶኒ በሪያል ቤቲስ ጥሩ እየተጫወተ ነው። 100 ሚሊዮን የገዛው ማንቸስተር ዩናይትድ ይሄንን ተጫዋች ሜዳ ውስጥ ያው እንደምናውቀው የሚፈልገውን አይነት ጥቅም አላገኘም። ችግሩ አንቶኒን የሚገዛ ክለብ በ30 ሚሊዮን ምናምን መገኘት አለመገኘቱ አይመስለኝም። አንቶኒ አሁንም 200 ምናምን ሺህ ፓውንድ በማንቸስተር ዩናይትድ የሚከፈለው ተጫዋች ነው። ቤቲስ ያንን ደሞዝ መክፈል አይችልም። ቤቲስ አሁን እስከ ውድድር ዘመኑ መጨረሻ ድረስ ከፍሎታል። ይሄንን ምንም የውሰት ክፍያ ኢንቮልቭ ስላላደረገ ይሄ ድራይ ሎን የሚሉት ደረቅ የውሰት ስምምነት ስለሆነ ለምሳሌ ለስምምነቱ 1 ሚሊዮን ወይ 2 ሚሊዮን ዩሮ ቢከፍል ኖሮ ማንቸስተር ዩናይትድ ግማሹን ደሞዝ ይከፍል ነበር እንደማለት ነው። እንደዛ አይነት ስምምነት ስለሌለና ውሰት ብቻ ስለሆነ ለሪያል ቤቲስ ደምረው 6 ወር ይሄን ያሉን ከፍለው ሜዳ ውስጥ ይሄን ያህል ጥቅም ቢሰጠን የሚል ስሌት ያለው። የማርከስ ራሽፎርድም ተመሳሳይ ነው። ድራይ ሎን ነው። የማላሲያም እንደዚህ ነው። 11 ተጫዋቾች አሉ ማንቸስተር ዩናይትድ በውሰት የሰጣቸው። ብዙዎቹ ወጣቶች ናቸው፣ ግን እነዚህ ዋናዎቹ ናቸው። ብዙ እነዚህ አይነቶቹን ተጫዋቾች መሸጥ አለበት፣ ሳንቾን ጨምሮ መሸጥ አለበት። እነዚህን ተጫዋቾች መሸጡ ብቻ አይደለም ከባዱ፣ ግን ራሱ አሰልጣኝ ሩበን አሞሪም ባለፈው ተጫዋች ለመግዛት መሸጥ አለብን ብሎ የማንቸስተር ዩናይትድ የፋይናንስ ሁኔታ ጥሩ አይደለም፣ የታወቀ ነው። ይሄንን ራሳቸው ሰር ጂም ራትክሊፍ እየወጡ ነው ይሄንን የሚናገሩት። ይሄንን የምናደርገው በቃ በጣም በከፋ የፋይናንስ ሁኔታ ውስጥ ስላለን ነው ይላሉ። ለዚህ ነው የትኬት ዋጋም እየጨመረ ያለው። አሁን በሚቀጥለው የውድድር ዘመን በ2025-26 የውድድር ዘመን 5% የስቴዲየም የትኬት ዋጋ ጭማሪ ተደርጓል። በፊት እድሜያቸው ሰዎች ከ66 አመት በላይ ለሆኑ ሰዎች ነበር የ50% የስቴዲየም ዲስካውንት የሚደረገው። አሁን ከ66 አመት በላይ ለሆኑት ሰዎች ነው የስቴዲየም ዲስካውንት የሚደረገው። ማለት ያቺን የ1 አመት የ50% የስቴዲየም ዲስካውንት ለመውሰድ ስለተፈለገ የተደረገ ነው። አሁን ምንድነው ይሄንን ምለው የዩናይትድ የፋይናንስ ሁኔታ እንዲህ ያለ ነው። ስለዚህ ኬት ይመጣል 2 ቢሊዮን ፓውንድ ብሎ ሰው ቢጠይቅ ትክክለኛ ጥያቄ ነው። ለጊዜው እኔ ፋይናንስ አላደርግም ካሉ የእንግሊዝ መንግስት የማንቸስተር ከተማ ከንቲባ
አጠቃላይ ለሪጀነሬሽኑ ከ200 እስከ 300 ሚሊዮን ፓውንድ ኮንትሪቢዩት ማድረግ እንፈልጋለን ቢሉ ግን በጣም ብዙ የሚቀር ገንዘብ አለ። የኢንትረስት ሬት ጉዳይ ኤክስፐርቶች እንደሚሉት የቢዝነስ የእግር ኳስ ቢዝነስ ኤክስፐርቶች እንደሚሉት ማንቸስተር ዩናይትድ ከ7 እስከ 8% ለተበደረው ለስቴዲየሙ ግንባታ ለሚበደረው ገንዘብ ይከፍላል። ለወደፊቱ በጣም ከፍተኛ ገንዘብ ኢንትረስት ሬቱ ብቻ አሁን ባለው ብድር እንኳን አሁን ማንቸስተር ዩናይትድ ባለበት እዳ ብቻ 40 ሚሊዮን ፓውንድ ነው ባለፈው አመት ለወለድ ብቻ 40 ሚሊዮን ፓውንድ ይከፈለው። ከ7 እስከ 8% የተጨማሪ 100 ቢሊዮን ፓውንዶች እዳ ደግሞ ሲኖር የወለዱ መጠን ብቻውን ሜዳ ውስጥ ያለውን ቡድኑ ለማጠናከርን አስቸጋሪ ያደርገዋል። አሁን ምናልባት የኒውካስል ሰዎች ስቴዲየም አዲስ ስቴዲየም እንገነባለን እያሉ ነው። የኒውካስል ሰዎች ስቴዲየም የሚገነቡት ግን በፐብሊክ ኢንቨስትመንት ፈንድ ገንዘብ ነው። ስለዚህ በቀጥታ በሳውዲ ገንዘብ የሚገነባ ነው ማለት ነው። አሁን ይሄ ደግሞ ህግ አያስጥስም። ለምሳሌ የፔሳር የሚባለው ነገር አለ አይደል? ፔሳር የልምምድ ሜዳ ግንባታ፣ የስቴዲየም ግንባታ እንዲህ አይነት ኢንፍራስትራክቸራል ወጪዎችን ከግምት ስለሚያስገባ ብዙ ብትከስሪ እንኳን እዳ ብሎ አይዝም ያኔ። ስለዚህ ኒውካስሎቹ ቢሊዮን ቢያወጡ ምንም የሚፈጠር ነገር የለም። የመንግስት ገንዘብ ስለሆነ የሚፈሰው እዚህ ግሌዘሮች የማድረግ ፍላጎት የላቸው። በጭራሽ 1 ፓውንድ ኮንትሪቢዩት ያደርጉም እስካሁን 20 ዓመት የታዩ ሰዎች ስለሆኑ የደሞዝ የማንቸስተር ከተማ ኢቭን የማንቸስተር ዩናይትድ ደጋፊዎች ራሳቸው በፍጹም መንግስት የግብር ከፋዩን ገንዘብ ለፉትቦል ክለብ የስቴዲየም ግንባታ መዋል የለበትም የሚል አቋም ያላቸው አሉ። ደግሞ ሰውየው የታክስ ሽሽት ነው በሞንቴ ካርሎ የሚኖሩት እንደምታውቀው የታክስ ሄቨን ስለሆነች ሰውየው ራሳቸው ታክስ የማይከፍሉ ከሆነ በሳቸው ግራንድ አምቢሽን ምክንያት ምንም እንኳን ማንቸስተር ዩናይትድ ቢሆን የሚጠቀመው እኔ ታክስ ገንዘብ መክፈል አሁን የመንግስት ገንዘብ ትጠቀሚያለሽ ማለት የታክስ ፔየር ገንዘብ ትጠቀሚያለሽ ማለት ነው አይደል? እንደዛ የሚሉ ማንቸስተር ዩናይትድ ደጋፊዎችን ትሰሚያለሽ። እኔ የታክስ ፔየር ማንቸስተር ዩናይትድ እሳቸውን ብለዋል ነገር እኛ የታክስ ፔየር ገንዘቡን አንፈልግም፣ የግብር ከፋዩን ገንዘብ አንፈልግም። የምንፈልገው አካባቢውን የሚጠቅም 17,000 አዳዲስ ቤት የሚገነባበት 92,000 አዳዲስ ስራዎች የሚፈጥር ለዩኬ ኢኮኖሚ ወደ 7.4 ቢሊዮን ፓውንድ ኮንትሪቢዩት የሚያደርግ ስለሆነ መንግስት ለማንቸስተር ዩናይትድ ስቴዲየም ግንባታ ሳይሆን ኢኮኖሚውን በአጠቃላይ ስለሚረባው አስተዋጽኦ ያደርግ ነው ምንለው እንጂ የግብር ከፋዩን ገንዘብ እኛ አንፈልግም፣ ትክክለኛ ፌርም አይሆን ሚል አቋም አንጸባርቀዋል። የማንቸስተር ከተማ ከንቲባ ተናግረዋል። ይሄንን 200 እስከ 300 ሚሊዮን ፓውንድ አካባቢ የእንግሊዝ መንግስት ኮንትሪቢዩት ያደርጋል ብለው ገና ፕሮጀክቱ ከተጠነሰሰበት ጊዜ ጀምሮ ድጋፋቸውን አሳይተዋል። ስለዚህ እንትኖች አሉት ሁለት የተለያዩ መልኮች ያሉት ጉዳይ ነው። አንድ ጆናተን ሌው የሚባል የዘጋርዲያን ጋዜጣ እኔ ግብር ከፋይ ስለሆንኩ እንደ ጂም ራትክሊፍ ስላልሆንኩ ይላል። ጂም ራትክሊፍ በሞንቴ ካርሎ ስለሚኖሩ አንዳንዴ ተቃርኖ ምንድነው እሳቸው ለምሳሌ ብሬግዚተር ነበሩ ወይም ዩኬ ከአውሮፓ ህብረት እንድትወጣ ይፈልጉ ነበር። ለዛ ደግሞ ከነ ቦሪስ ጆንሰን ከነ ናይጅል ፋራጅ ከሌሎቹም ትልልቅ ብሬግዚተሮች ጋር ወግነው ካምፔን አድርገዋል። ልክ ይሄ ህዝብ ውሳኔ ድጋፍ ሲያገኝ ሪሜነሮች ሲሸነፉ እና ብሬግዚተሮች ድል ሲቀናቸው ወደ ሞንቴ ካርሎ ሄዱ። እንዲህ አይነት ኮንትራዲክሽን አለ ሰውየው ላይ የሚነሳ ግብር ላለመክፈል ነው እዛ የሚኖሩት። ስለዚህ ለግብር ከፋይ 1 ፓውንድ እንዲወሰድብኝ አልፈልግም ና የሚል ሰው ትሰሚያለሽ። እንዲህ አይነት የተለያዩ ስሜቶች የሚፈጠር ነው። ለእኔ ግን ለእኛ ሀገር ደጋፊ ማተር የሚያደርግ የሚመስለኝ ማንቸስተር ዩናይትድ ሜዳ ውስጥ የምናየው ቡድን በየ3 ቀኑ የምናየው ቡድን ምን ይሆናል የሚለው ነው። አንዳንድ ጥሩ ምሳሌዎች አሉ። በጣም ጥሩ ምሳሌ አርሰናል ሁሌ እንደምለው አሁን አርሰናል በሃይብሪ ቢቆይ ኖሮ 20 ዓመት ፕሪሚየር ሊግ ሳይሸነፍ አይቆይም ነበር፣ እናውቅ ነበር። በሙሉ ለ10 ዓመት ያለ ማቋረጥ የስቴዲየሙን ዕዳ ነው ሲከፍል የኖረው። በየአመቱ ምርጥ ተጫዋቾቹን የመሸጥ ግዴታ ነበረበት። ቬንገር እንደዚህ አይነት ግዴታ ነበረባቸው። ባንኮች መጡና ለአርሰናል ገንዘብ የምናበድረው አርሰናል በየአመቱ ከሚቀጥሉት 8 ዓመታት በ4ቱ ቻምፒየንስ ሊግ የሚሳተፍ ከሆነ ነው።
ይሄንን ማድረግ የሚችለው ሰውዬ ደግሞ እሱ ነው። ስለዚህ እሱ የ5 ዓመት ውል ካልፈረመ በስተቀር ለአርሰናል ያንን ገንዘብ አናበድረው ማለት ነው። ለ5 ዓመት በኦስተሪቲ ቡድኑ እንደሚሰሩ እያወቁ በየአመቱ ምርጥ ተጫዋቾቻቸውን እንደሚሸጡ እያወቁ ራሳቸውን እንደ ጋራንቲየር እንደ ዋስትና እንደ መያዣ ነው ውል የፈረሙት። ለዚህ ነው የሚደንቀኝ የአርሰናል ደጋፊ ቬንገርን ሲናገር በዛ ጊዜ ሪያል ማድሪድ 3 ጊዜ በፍሎረንቲኖ ፔሬዝ እና በራሞን ካልዴሮን አማካኝነት እሳቸውን የሪያል ማድሪድ አሰልጣኝ ለማድረግ ያልተደረገ ጥረት አልነበረም። ባየር ሚኒክ፣ ባርሰሎና፣ ዩቬንቱስ፣ ፓሪስ ሳን ዠርማ እነዚህ ሁሉ ክለቦች ለ5 ዓመት ነው ያንን ውል የፈረሙት። ግዴታቸው የነበረው ከ8 ዓመት በአራቱ አርሰናልን ቻምፒየንስ ሊግ ማሳተፍ ነበር። ግን ምን ሆነ ቡድኑ ያው ለመጨረሻ ጊዜ ዋንጫ ያነሳው 2004 ወደ ኤምሬትስ ሄደው 2006 ነው። የመጨረሻው የአርሰናል ሲዝን ሃይብሬ ላይ 2005-2006 ቡድኑ ቻምፒየንስ ሊግ ፋይናል ደርሶ ነበር። ቻምፒየንስ ሊግ ሊያሸንፍ 14 ደቂቃ ብቻ ነበር የቀረው። ከዛ በኋላ ግን ተመሳሳይ ቡድን አላየንም ለአመታት። አሁን በቅርብ ጊዜ አርሰናል ስቴዲየሙን ዕዳ ከከፈለና ስታን ክሮንኬ አርሰናል ባለቤት ሆኖ ገንዘብ ኢንቨስት ማድረግ ከጀመሩበት ጊዜ በፊት ማለት የእግር ኳስ ስኬት ብዙ የተለየ ተአምር የለው። የኢንቨስትመንት ስኬት ለእኔ እንደዛ ነው። በቃ ዳይሬክት ኮሪሌሽን ነው ያለው ኢንቨስትመንትና ውጤት፣ ብዙ ማጂክ አይደለም። ያኔ አርሰናል ማንቸስተር ዩናይትድ 75,000 ደጋፊ ወደሚይዝ የኦልትራፎርድን ተመልካች የመያዝ አቅም ወደ 75,000 ደጋፊ ከፍ ሊያደርገው ጫፍ ላይ ደርሶ ነበር። አርሰናል 38,000 ደጋፊ ነው የነበረው። አርሰናልና ዩናይትድ ነበሩ ደግሞ ሁለቱ የእንግሊዝ ዋና ተፎካካሪዎች በዛ ጊዜ። ያኔ ከክለብ ገቢ 1/2 የሚሆነው የጌት ቲኬት ገቢ ነበር። ከስቴዲየም የምታገኙ ገንዘብ ከአጠቃላይ ማንቸስተር ዩናይትድ በጊዜው እንበል 300 ሚሊዮን ፓውንድ ያገኝ ነበር ብንል ዛሬ 25 ዓመት 150 ሚሊዮን ፓውንዱን የሚያገኘው ከጌት ቲኬት፣ 1/2 የሚሆነው ከቲኬት ሽያጭ የሚገኝ ነው። ዩናይትድ ከአርሰናል 2 ወይ 3 እጥፍ ሬቬኒው ነበረው ያን ጊዜ። ከማንቸስተር ዩናይትድ ጋር መፎካከር አንችልም። 38,000 ደጋፊ ሚዝ ስቴዲየም ይዘን ማንቸስተር ዩናይትድ ወደ 67,000 ነበር ያን ወደ 75,000 እያሳደገ ነው። ለመፎካከር ያቺን ልዩነት ማጥበብ አለብን አሉና ለ9 ዓመት የታሰበበት ፕሮጀክት ነው የኤምሬትስ ስቴዲየም ፕሮጀክት። ልክ አሁን ማንቸስተር ዩናይትድ እንደሚያደርገው በኤምሬትስ እየተጫወተ ቆየ። ማንቸስተር ዩናይትድም ወደ ሌላ ስቴዲየም አይሄድም። ኦልድ ትራፎርድ ላይ የተጫወተ ይቆያል። ምሳ ቅድም እንደጠቀስሽው ከዛ አዲሱ ስቴዲየም ተገንብቶ ሲያልቅ ይሄኛው ስቴዲየም ይፈርሳል። ሃይብሪ አልፈረሰም በቅርጽ ደረጃ ግን የእግር ኳስ ስቴዲየም አይደለም። አሁን ስታዩ ከላይ ቶፕ ዳውን በድሮን በምን ብታዩ እንዳለ ስቴዲየሙ ያለ ይመስላል፣ ግን መኖሪያ ቤቶች ነው የተደረጉት። እንዳለ ሪጀነሬት ነው የተደረገው። ኦልድ ትራፎርድንም እንደሚያደርጉት እርግጠኛ አይደለሁም፣ ግን ኦልድ ትራፎርድ ዲሞሊሽ ይፈርሳል። ያ ፌመስ ስቴዲየም መፍረሱ አይቀርም። ግን ምንድን የሆነው አርሰናል እጁ የታሰረ ቡድን ሆነ። ዣቪየር ሬቮ የሚባል አንድ የእሳቸውን ባዮግራፊ የጻፈ ሰው አንድ ቃለ ምልልስ ላይ ሲናገር አንደኛ ልክ እሳቸው ወደ ኤምሬትስ እንደሄዱ የእንግሊዝ የእግር ኳስ ላንድስኬፕ ተቀየረ። ፒኤስአር የሚባል ነገር የለም፣ ፋይናንሻል ፌር ፕሌይ የሚባል ነገር የለም። ሮማን አብራሞቪች ገንዘባቸውን ይዘው መጡ። ቼልሲን ሀያል ለማድረግ ያልተገደበ በህግ ገደብ ያልተቀመጠበት ኢንቨስትመንት ፈጸሙ። ስለዚህ ድሮ ማንቸስተር ዩናይትድ ብቻ ነበር ለትልቅ ዋንጫ ሲሪያስ ተፎካካሪያቸው የነበረው። አሁን ቼልሲ መጣና ከፍተኛ መዋዕለ ንዋይ ቡድኑ ላይ ያፈሰሰ። አርሰናል በዛ ጊዜ በየአመቱ 2-3 ቁልፍ ተጫዋቾቹን ይሸጣል በየክረምቱ። አንዴ ኸሌብን፣ አንዴ ፍላሚኒን፣ አንዴ ኦምሪን እና በየአመቱ ሴስክ ፋብሪጋዝን፣ ቫን ፐርሲን፣ ሌሎችንም ተጫዋቾች በየአመቱ እየሸጠ ቡድኑ በሚዳከምበት ጊዜ ቼልሲ ያልተገደበ የገንዘብ አቅም ነበረው። ማንቸስተር ዩናይትድ መጀመሪያውኑ ቅድም እንደጠቀስኩት በኮሜርሻላይዜሽንም ምክንያት የዓለምን የእግር ኳስ የንግድ አቅም አውቆ ስለነበር ብዙ ገንዘብ ነበረው ማንቸስተር ዩናይትድ። አሁንም ቢሆን በሬቬኒው ከዓለም 3 ክለቦች አንደኛው መሰለኝ። አሁን እንደዚህ ሆኖ የፕሪሚየር ሊግ ዋንጫ ካሸነፈ 12 ዓመት ሊሆነው ኦልሞስት 12 ዓመት ሆኖታል። እንደዛም ሆኖት ቻምፒየንስ ሊግ ካሸነፈ 15-16 ዓመት ሆኖት ከትልልቅ ዋንጫዎች ፉክክር ርቆ ግን ከፍተኛ ገቢ የሚያመጣ ነው አሁንም ማንቸስተር ዩናይትድ። አሁን ችግሩ ለምልመላ ሲባል ለውድ ዝውውሮች ሲባል የሚወጣው ገንዘብ ነው ማንቸስተር ዩናይትድን ያከሰረው እንጂ አሁንም ከፍተኛ ሬቬኒው ያለው ነው። ለዚህ ነው በ3 ዓመት ውስጥ በትርፍ እንደገና ዩናይትድን አንደኛ ማድረግ እንፈልጋለን የሚሉት የማንቸስተር ዩናይትድን
ገበያ አቅም ስለሚያውቁ ነው ሰዎቹ። ቡድኑ ደግሞ ሜዳ ውስጥ ጥሩ ቢሆን ዩናይትድ የሬቬኒው ችግር አይደለም ያለበት። ስለዚህ ድሮም ሀብታም ነበር። ከዛ ደግሞ 2008 ላይ ማንቸስተር ሲቲ መጣና ከስቴት ገንዘብ ጋር መጣ። ያኔም ፋይናንሻል ፌር ፕሌይ ለተጨማሪ 4-5 ዓመት አልነበረም እና ያው የሚታወቅ ነው። ወደ 3 ቢሊዮን ፓውንድ ሊጠጋ ነው ማንቸስተር ሲቲ ለዝውውር ብቻ ያወጣው ገንዘብ። ላንድስኬፑ ተቀየረ። ሌላ የተቀየረ ነገር ያኔ የክለቦች 1/2 የገቢ መሰረት የነበረው የጌት ቲኬት ከነበር ወይም የቲኬት ሽያጭ ከነበር አሁን 1/3 ሆኗል። ምክንያቱም የብሮድካስት ሬቬኒው የሚባለው ጨመረ። ለቲቪ ክፍያ የሚከፈለው ገንዘብ በጣም ጨመረ። ስለዚህ ወደ 1/3 ወረደ። እንደ ድሮ አይደለም የስቴዲየም የጌት ቲኬት። ግን የማንቸስተር ዩናይትድ ሰዎች ሀሳብ የሚመስለኝ አሁን እሳቸውም ሲናገሩ የወሰድነው ኢምፕሬሽን የቱሪዝም ጉዳይ ነው። ኦልድ ትራፎርድ ለመጎብኘት በጣም ብዙ ሰው ይመጣል። የድሮ ሁኔታ ሰዎች ይጎበኛሉ ኦፍ ኮርስ። ግን እሳቸው ልክ እንደ አይፊል ታወር ኦፍ ዘ ኖርዝ ሲሉ ምን አሉ መሰለሽ፣ አንድ ቦታ ሰዎች አይፊል ታወር ለመጎብኘት ሲሄዱ ሆቴል ያድራሉ፣ ሆቴል ይይዛሉ፣ ምን ይላሉ እንደዚህ። ያ የቱሪዝም ገንዘብ ማለት ነው። ማንቸስተር ዩናይትድ ከዚህ መጠቀም ይፈልጋል። አሁን ደጋፊዎች ይሄ ከማንቸስተር ዩናይትድ የዕለት ተዕለት የፉትቦል ጥም የሜዳው ስኬት ፍላጎት ጋር ምን ያገናኘዋል የሚሉ ሰዎች አሉ። ምክንያቱም እሳቸው አጠቃላይ የእንግሊዝ መንግስት ኢንቨስት እንዲያደርግ ስለሚፈልጉ ነው ይህንን ሀሳብ ሴል የሚያደርጉት። ሰው እዛ አካባቢ ሆቴል ምን ይገነባል። ስለዚህ ማንቸስተር ዩናይትድ ብቻ ሳይሆን ግን አጠቃላይ ያኛው የግሬተር ማንቸስተር ኤሪያ የሚባለው ያተርፋል። ደግሞ የመጀመሪያው የዓለም ኢንዱስትሪያል ዞን ነው። ስለዚህ ይሄ ቦታ ሪጀነሬት መደረግ አለበት የሚለውን ጠቅላላውን የፕሮጀክቱን ሀሳብ ብዙ የእንግሊዝ መንግስት ሹማምንትም ይገዙታል። ግን እንዳነሳሁት የ2 ቢሊዮን ፓውንድ የአዲስ ስቴዲየም ግንባታ ወጪ ይኖርሻል ማለት ቡድኑን ማጠናከርን ከባድ ያደርገዋል። አሰልጣኝ ሩበን አሞሪምን በተመለከተ በቀደም ኦማር ቤራዳ ምን አሉ? አዲሱ ስቴዲየም ሲከፈት ሩበን አሰልጣኛችን ሆኖ አዲሱን ስቴዲየም እንድንከፍት እንመኛለን አሉ። ይሄ ምኞት ነው፣ ግን ቡድኑ ለመገንባት እንደ አዲስ ለመገንባት ከባድ አይሆንም ወይ ነው ትልቁ ፍርሃት። አሁን አርሰናል በጣም ጥሩ ምስክር ነው ለዚህ። እኔ ሌላ ብዙ ስብስብ ነገር የለውም። ቬንገር ስህተት አልሰሩም ወይ ሌላ ክርክር ነው እሱ፣ ሌላ ጊዜ ብንከራከርበት እንችላለን። ግን ዋናው ምክንያት አርሰናል ለረጅም ጊዜ ዋንጫ ያላነሳንበት ምክንያት የስቴዲየም ወጪ ነው፣ የባንክ ወለድ ክፍያ ነው። ሊያውም ኤምሬትስ ተብሎ የስቴዲየም ሽያጭ ኖሮት፣ የሃይብሪ ሪዴቨሎፕመንት የቤት ሽያጮች ኖሮት ግን ስቴዲየሙ በጣም ወደ ኋላ ጎትቶታል አርሰናል። አሁን ፍርሃቱ እሱ ነው። ዩናይትድ አሁንም ርቆ ነው ያለው እንደሚታወቀው እና ለቡድኑ የሚኖረው ኢንቨስትመንት የስቴዲየም ግንባታ ወጪ የቡድኑን እድገት አይጎዳውም የሚል ፍርሃት አለ። አንዳንድ ሰዎች የኖቲንገም ፎረስትን ታሪክ ያነሳሉ። ኖቲንገም ፎረስት 1970ዎቹ መጨረሻና 1980ዎቹ መጀመሪያ ላይ 2 ጊዜ ዩሮፒያን ካፕን ያሸነፈ ነው። 2 ጊዜ ዩሮፒያን ካፕን አሸንፏል። ከዛ ወደ አዲስ ስቴዲየም ግንባታ ሄደና አሁን እንግዲህ ኢቫንጀሎስ ማሪናኪስ የሚባሉት ሰው መጡና ትንሽ ነቃ አደረጉት በኢንቨስትመንታቸው በመናት። ከዚህ ስለ ፎረስት አንስተናል። ለምን እንደዚህ ሆነ የሚለው ዝም ብሎ ፌሪቴል አይደለም፣ የሌስተር አይነት ምንድነው የተረት የሚመስል ታሪክ አይደለም፣ የኢንቨስትመንት ውጤት ነው። እስከዛ ጊዜ ድረስ ግን እንግሊዝ 3ኛ ዲቪዥን ሳይቀር ወርዷል። ፎረስትን የሚያክል ታሪክ አይክልም። ለምን በዛ ቡድን ላይ ይሄ ምንድነው ኢራ ዲፋይን የሚያደርግ ከመርሲሳይድ ክለቦች ጋር ከሊቨርፑልና ኤቨርተን ያኔ ሌሎች ትልልቆች የእንግሊዝ ኃይሎች ከነበሩት ክለቦች ጋር ለመፎካከር ገንዘቡን ቡድኑን መገንባት ላይ በመዋል ፈንታ ለስቴዲየም ግንባታ አዋሉት እና ፎረስት ከዛ በኋላ ተመልሶ ኃይል አልሆነም፣ ተመሳሳይ ኃይል አልሆነም። አሁን ይሄ ፍርሃት አለ ነው። እንዴት ነው የሚደረገው? ቡድኑ ላይ በተመሳሳይ ጊዜ ኢንቨስት ማድረግ ይቻላል? ደግሞ ቡድኑ ብዙ ኢንቨስትመንት የሚፈልግ ምንም ጥያቄ የለው። ለወለድ ብቻ 40 ሚሊዮን ይከፍላሉ ማለት አሁን የሚቀጥለው ክረምት ላይ ብቻ 89 ሚሊዮን ፓውንድ ከዚህ በፊት ለፈጸምናቸው ዝውውሮች እንከፍላለን ካሉ ደግሞ ይከፍላሉ። እንደዛ ብለዋል። ብዙ ገንዘብ ነው የሚከፍሉት።
ለአንቶኒ ዝውውር ለካሰሚሮ ዝውውር ምናምን ማለት ለኢንስቶልመንት ሁሉም ክለብ የሚያደርገው ቢሆንም ማንቸስተር ዩናይትድ ደግሞ ሜዳ ውስጥ ረብ እያገኘባቸው ላልሆኑ ተጫዋቾች የሚከፈል ገንዘብ ነው እና ይሄ ኢግኖር ሊደረግ የሚችል አይደለም። ሰዎች የሚያሳስባቸው እሱ ነው። በተቻለ መጠን ኮምፒተንት ቡድን እንዲኖረን ጥረት እናደርጋለን ብለዋል። የስቴዲየሙን ብዙ ተስፋ የሚሰጥነት ያለ ለእኛ ሀገር ደጋፊን ማለት እንደሆነ አላውቅም። አሁን እሱ መረዳት አልችልም። ምክንያቱም የኛ ኤክስፒሪየንስ በጥቂት እድለኞች ሄደው በዚህኛው በአዲሱ ስቴዲየምም አሁን ባለው ኦልትራፎርድም ጨዋታ ያዩ ደጋፊዎች የሚያዩ ደጋፊዎች ይኖራሉ። ግን ከ95% በላይ የምንሆነው እዚህ ሆነን በቲቪ ነው የምናየው። ሶ አይ ቲንክ ለአብዛኛው ሰው የበለጠ ግድ የሚሰጠው ሜዳ ውስጥ ማንቸስተር ሲቲ፣ ሊቨርፑልን፣ አርሰናልን ሌሎቹን ቡድኖች የሚፎካከር ደህና ቡድን የመገንባት ጉዳይ ነው እና ይሄ አሁንም አስቸጋሪ ነው። እንኳን እንደ አይነት ውድ ፕሮጀክት መጥቶ ቀርቶ አሁንም አስቸጋሪ ነው እና እንዴት ይሆናል የሚል ፍርሃት አለ። ስለዚህ የሁለት ነገሮች ቅልቅል ነው። ያውን እንዳልኩት የፒኤስአር ካልኩሌሽን አለ። መሸጥ አለባቸው ተጫዋች ቡድኑ እንደገና ለመገንባት። ግን የካናል ሳይድ ሬስቶራንቶች ይኖሩታል። 3 የማንቸስተር ዩናይትድን ታሪክ የሚናገሩ ሚዚየሞች ይገነቡበታል። የ1958 የሚኒክ የአውሮፕላን አደጋ መታሰቢያ ይኖረዋል። የጆርጅ ቤስት፣ ቦቢ ቻልተን ና ዴኒስ ሎ ሀውልት ወደዛው ይሸጋገራል ተብሎ ይጠበቃል። የሚነሱ ያንን የኦልትራፎርድ ስፒሪት ወደ አዲስ ስቴዲየም ይሄድ የወናነት ስሜት ስለሚፈጥር ማለት ነው። ለምሳሌ አያክስ አምስተርዳም ወደ ዮሃን ክራይፍ ተብሎ ወደሚጠራው በፊት አምስተርዳም አሬና ወደሚባለው ስቴዲየም ሲሄድ ያንን ድባብ ለማግኘት ረጅም ጊዜ ፈጅቶ ነበር። ሃይብሪ የሞቀች ስቴዲየም ነበረች። ድሮም ቢሆን ላይብረሪ ነች ምናምን እየተባለ ድጋፉ ቀዝቃዛ ነው፣ ሰዎች ጸጥ ይላሉ ምናምን ቢባልም ግን ወደ ኤሚሬትስ ሄዶ የአርሰናል ተጫዋቾች የኛ ስቴዲየም የኛ ሜዳ ነው ብሎ ለማሰብ 5-6 ዓመት ፈጅቶባቸዋል። ወደ አዲስ ስቴዲየም መሄድ ራሱ አንድ የራሱ ችግር አለው። በተለይ ደግሞ እንደ ማንቸስተር ዩናይትድ አይነት ባለ ግርማ ስቴዲየም የሆነ ስቴዲየም እንትቶ መሄድ ብዙ ታሪክ ያለው ስቴዲየም እንትቶ መሄድ ቀርቶ የማንኛውም ክለብ የስቴዲየም ትራንዚሽንን ብታይ ልክ እንደዛ ነው የሚሆነው። ሰንደርላንድ ስቴዲየም ከገነባ በኋላ ፕሪሚየር ሊግ ላይ ከተጫወተበት ፕሪሚየር ሊግ ላይ ያልተጫወተበት ጊዜ ይበዛል። ወጪው በጣም ከባድ ስለሆነ ስቴዲየም ኦፍ ላይትን ዘመናዊ ያደረጉት። አሁንም በአማካይ 40,000 ተመልካች ስቴዲየም ውስጥ ይታደማል። ግን ሰንደርላንድም ፕሪሚየር ሊግ ላይ ካጣ ነው እየቆየን ነው። ረጅም ጊዜ ሆኖታል። ሲመጣም ተመልሶ ወዲያው ይወርዳል። ይሄ ኮንሰርን አለ። ስቴዲየም የምንም ነገር ዋስትና አይደለም። የማንቸስተር ዩናይትድ ደጋፊ 50,000 የሚይዝ ስቴዲየም ኖሮት ኮምፒተንት ቡድን ቢኖረው የሚጠላ አይመስለኝ። በየአመቱ ለዋንጫዎች የሚፎካከር ቡድን ቢኖረው የሚጠላ አይመስለኝ። በተለይ ሩቅ ላለ ደጋፊ ማለት ነው። በዛው ስቴዲየም ውስጥ ላለ ሰው አይ ቲንክ የሎካል ደጋፊና ኢንተርናሽናል ደጋፊ ፕራዮሪቲ የተለያየ ነው። ግን ሎካል ደጋፊም ቢሆን ጥሩ ቡድን ማየት የሚፈልግ ይመስለኛል። አሁን ፍርሃቱ ይሄ ነው። ጥሩ ቡድን ይኖረናል ወይ ይሄንን የመሰለ ከፍተኛ ወጪ የሚጠይቅ ስቴዲየም እየገነባን የሚል ፍርሃት አለ። እንደው ይሄንን ነው መሰለኝ ማለት የሚቻለው። እስኪ ደግሞ የአድማጮችን ስሜት እንመልከት። የተለያየ ይመስለኛል የአድማጮችም ስሜት እዚህ ጉዳይ ላይ። ፓፒ የሚል አድማጫችን አዲሱ ስቴዲየም የመጪው ዘመን የማንቸስተር ዩናይትድ ትንሣኤ አመልካች ይሆናል የሚል ግምት አለኝ፣ ሁሌም አዳምጣቸዋለሁ ብሎናል። እናመሰግናለን። ፋኒ ዘ ክረስት የሚል አድማጫችን ፋኔል ከደብረ ዘይት የማንቸስተር ዩናይትድ አዲሱ ስቴዲየም እጅግ ግዙፍና የዩናይትድን ኃያልነት በሚገባ እንደሚወክል ምንም ጥርጥር የለኝም። ቀለሙ ቀይ መሆኑ በአካባቢው ላይ ያሉ ቦታዎች በልማት ዙሪያው የስቴዲየም ውበት አንድ አካል እንዲሆን ማድረጉ ከስቴዲየሙ ዙሪያ ባለው የተዘረጋ ድንኳን መሰል መጠለያ ስር የሚኖረው የደጋፊ ድባብ የሚያጎላ አካባቢ ነው። ይህ ሁሉ ዩናይትድ ግዝፈት የሚመጥን ነው ባይነኝ። ነገር ግን ከላይ ያሉት 3ቱ የሾሉ ቀስቶች የያዘው ስቴዲየሙ አናት በዩናይትድ አርማ ላይ ያለው ቀዩ ሰይጣን የያዘውን ዘንግ ጫፍ መምሰሉ ትንሽ ረብሶኛል። ግሎሪ ግሎሪ ማን ዩናይትድ ብሎናል። የትሪቡል ነገሩን ካነሳን ግን ምንም እንኳን የሪያል ማድሪድ ደጋፊ ቢሆንም የዘንድሮው ባርሴሎና ትሪብል የማሳካት አቅም አለው ባይነኝ። ፍሊክ በመጀመሪያ ዓመቱ ፍጹም አስፈሪ ቡድን ገንብቷል። ሲሞኔ ኢንዛጊ ትሪብል እንቅፋት በሻምፒየንስ ሊግ በእርሱ መስመር ያለው ይሄው አስፈሪው ባርሴሎና ነው ብሎናል። መሐመድ ረዲ በመጀመሪያ የዩናይትድ ስቴዲየም ጉዳይ አስፈላጊ ነው ብዬ አምናለሁ። ምክንያቱም አሮጌው አርጅቷል። ግን 100,000 የሚለው የበዛ ይመስለኛል። ብቻ ግን አድርሶ ያሳየን ብሎናል። ስለማንቸስተር ዩናይትድ አንዱ ፍርሃት የነበረው 100,000 መሙላት ይቻላል የሚል ነው። ግን የሆነ ቦታ ሳይ 170,000 ዌይቲንግ ሊስት ውስጥ አለ የሲዝን ቲኬት መግዛት የሚፈልግ ሰው። ስለ ስቴዲየሙን የመሙላት ጉዳይ ሀሳብ አይመስለኝም። አሁን ፍርሃቱ 100,000 እንዴት ይሞላል አይደለም። ትልቅ ስቴዲየሙ ሲጨምር ትልቅ ሲሆን ኦሬዲ 75,000 በክለብ ፉትቦል እኮ ትልቁ ስቴዲየም ነው እንግሊዝ ውስጥ። አሁንም ቢሆን ከዊምብሌ ብቻ ነው የሚያንሰው። ዊምብሌ ደግሞ ናሽናል ስቴዲየም ነው እንጂ የክለብ ስቴዲየም አይደለም።
ግን ዌይቲንግ ሊስት ውስጥ ደግሞ ይሄ ሁሉ ሰው ካለ 100,000 የሞቀ ድጋፍ ያለበት ስቴዲየም ይሆናል ማለት ነው። በኦልድ ትራፎርድ እኮ ባዶ ስቴዲየም ወንበሮች አይታዩም አይደለም። መጥፎ ጊዜ እንኳን ቢያሳልፍ ቡድኑ ተስፋዬ ላምባ የሚል አድማጫችን የዩናይትድ አዲስ ስቴዲየም የመጪው ዘመን ትልቅ ጅማሮ ነው። ቡድኑ የበለጠ የሜዳ ላይ ውጤት ትኩረት የሚፈልግ ቢሆንም ወደ ገናና ክብሩ ለመመለስ የበለጠ የሚገፋው ነው። ባይሳካ እንኳን ለሌላ ባለሀብት ለመሸጥ ስቴዲየሙ በራሱ አስገዳጅ ይሆናል ብሎናል። ለማንቸስተር ዩናይትድ በጻፈው አስተያየቱ አብርሃም መንግስቱ የማንቸስተር አዲሱ ስቴዲየም መገንባት ጥሩ ነው፣ ነገር ግን ላዘጋጀው ስቴዲየም ታዳሚውን በደስታ እንዲመጣለ ካሰብ ቅድሚያ መሆን ያለበት ይህንን ታሪካዊ ክለብ ሊመጡን የሚችሉ ተጫዋቾችን ማዘጋጀት ስትችል ነው። እንደ ኦናን አይነት ተጫዋች ይዘ አይሆንም፣ ካለበለዚያ ገሪ ሰው እንደሚለው ከፈረሱ ጋሪው እንዳይሆን ብሎናል አብርሃም መንግስቱ ከልደታ አሰበ ማንቹ የሚል አድማጫችን ነት እንደተባለ ይሄ ኒው ትራፎርድ ተገንብቶ የሚያልቅ ከሆነ ለክለባችን ያለው ፋይዳ ሳይታለም የተፈታ ህልም ነው። እንደ ሙዚየም የሚጎበኝ ማራኪ ውብ እንደሚሆን አልጠራጠርም። የማንቸስተር ነገ በፎቶ በጣም ያምራል ብሎናል። የመጨረሻ አስተያየት እንቀበል። አብዱልሀቅ ነርሱ የሚል አድማጭ ዩናይትድ ከስቴዲየሙ ይልቅ ሜዳ ላይ ያለው ነገር የውጤቱን ምርታ ቢያተኮር ይሻላቸዋል። ውጤት ሳያምር ሜዳ ቢገነባ ምንም ትርጉም የለውም ብሎናል። እናመሰግናለን አድማጮቻችን። ምን ታስቢያለሽ ስለ ስቴዲየሙ? እኔ መሰራት አለበት ነው የምለው። እንዲሁ ራሱ ሲታይ በጣም ያምራል ስቴዲየሙ። ደግሞ ወደ ሌላ ስቴዲየም ለመሄድ አይገደድም ዩናይትድ። ስለዚህ ለሚመጡት ስቴዲየሙ ሰርቶ እስኪያልቅ ድረስ በኦልድ ትራፎርድ ዩናይትድን እንመለከተዋለን አይደል? በዚህ በገናና ስቴዲየም አንዱ በጎ ነገር ለምሳሌ ባርሴሎና ስቴዲየሙን ለመገንባት 90,000 ተመልካች ነበር የሚይዘው። አሁን የባርሴሎና ኦሊምፒክ ስቴዲየም 45,000 ተመልካች ነው የሚይዘው። ምን ማለት ነው? ከስቴዲየም ቲኬት ብዙ ገንዘብ እያጣ ነው ማለት ነው። ያንን ስሜቱን ማጣቱ ብቻ ሳይሆን አሁን እንኳን በዚህ አመት ብዙ ሰው ወደ ስቴዲየም እየተመለሰ ነው፣ ግን 45,000 እንኳን መሙላት ቸግሯቸው ነው። አይ ቲንክ ባለፈው አመት 39,000 ነው 40,000 መሰለኝ አቨሬጁ። ራቀ ከካምፕ ነው አካባቢም ራሱ። ግን ማንቸስተር ዩናይትድ እንዳነሳሽው ስቴዲየም ሌላ ቦታ ሄዶ አይጫወትም። አንዱ በጎ ነገር እሱ ነው። ሁለተኛ ሪያል ማድሪድ ቤርናቤው እንደገና ዘመኖ ሲገነባ በጣም ብልሃት የተሞላበት አንድ ነገር አድርገው ነበር። ኮቪድ መጣ። ኤኒዌይ በበርናቤው ብትጫወች ያለ ተመልካች ነው ብትጫወች። ስለዚህ ለምን በቫልዴቤባስ አንጫወት? ቫልዴቤባስ ላይ ተጫወተ ነው እኮ ላሊጋ ሻምፒዮን ሆኖ ካስታወስሽ ዚዳን ተመልሶ ከመጣ በኋላ። ስለዚህ ብዙ ያጡት ገንዘብ አልነበረም፣ ግን የተወሰነ ገንዘብ አጥተዋል ደግሞ። ምክንያቱም ኮቪድ አለፈ፣ ተመልካች ወደ ስቴዲየም እንዲገባ ተፈቀደ፣ ግን ግንባታው አላለቀም። ስለዚህ ተጨማሪ ጊዜ በቫልዴቤባስ መጫወት ነው፣ ያለ ተመልካች መጫወት ማለት ነው። ዩናይትድ አሁን እንዲህ የገንዘብ ችግር አይገጥመው። አርሰናል በሃይብሪ እየተጫወተ ነው የቆየው፣ ስለዚህ ቦታ አልለቀቀም። ቶተንሃም ግን በዊምብሌይ እንዲጫወት ተገዶ ነበር ለምሳሌ ስቴዲየሙ ተገንብቶ እስኪያልቅ። እና በተለይ ከገቢ አንጻር ካየነው እና ከሜዳ ውስጥ ውጤትም አንጻር ካየነው ለ5 አመት ለ4 አመት ለረጅም ጊዜ እዛው ዲሞሊሽ ተደርጎ ስላልሆነ የሚገነባው አጠገቡ ነው፣ እዛው ቅርብ ነው፣ በአንድ አካባቢ ነው የሚገነባው፣ ግን ቦታውን ትቶ አይሄድም። እሱ አይመስለኝም። ትልቁ ፍርሃት ግን ቅድም አድማጮቻችን እኛም ደጋግመን እንዳነሳ ነው አሁን አንቺም የቡድኑን ግንባታ ኮምፕሮማይዝ የሚያደርግ እስከሆነ ለምሳሌ ለስቴዲየሙ ይህን ያህል ገንዘብ ትከፍያለሽ፣ አይ ቲንክ ናቹራል ነው በቃ ማለት የፈለግሽውን ያህል ገንዘብ አታወጪ። አሁንም ችግር ውስጥ ነው የፈለጉትን አሁን እንኳን ባሉበት ሁኔታ ገንዘብ ለማውጣት ተጫዋች ነው ይችላል አይደል? የፈለጉትን ያህል ገንዘብ አለማውጣት ለምሳሌ እንደ አንቶኒ አይነት ዝውውሮችን ዩናይትድ የሆነ የሚወስደው ነገር ስለሌለ ነው ባይነኝ። አሁን 100 ሚሊዮን ማውጣትን ሊያገድ ይችላል ዩናይትድ፣ እሱ ግን አክሰፕተብል ይመስለኛል። አዎ ግን ገንዘብ አለማውጣት ሳይሆን በብልሃት ማውጣት ነው። ለምሳሌ ሲቲ ገንዘብ ያወጣል፣ የስኬቱ ምክንያት ኢንቨስትመንቱ ነው፣ ግን ለትክክለኛው ተጫዋች ነው የሚያወጣው። አሁን እኮ የነ ጄሰን ዊልኮክስ መምጣት የነ ክሪስቶፈር ቪቬል መምጣት ያርመዋል የተባለው ነገር ማንቸስተር ኢንቨስት እንዳያደርግ ሳይሆን ግን ሴንስብል የሆነ ኢንቨስትመንት እንዲሆን። ለምሳሌ በራትክሊፍ ዘመንም እንዲቆዩ ተደረገ። ቴንሃግ በአመት 12 የሊግ ጨዋታ ተሸንፈው 8ኛ ሆነው አንድ ኤፍ ኤ ካፕ አሸነፉ ተብሎ በዋን ኦፍ አንድ አሪፍ የ45 ደቂቃ ፐርፎርማንስ ተወስዶ በኃላፊነት እንዲቆዩ ተደረገ። ግን እሳቸው ተሰናበቱ አይደል? የእሳቸው ስንብትና የአሞሪም ቅጥር ለእሳቸው የስንብት ፔኦፍና ለአሞሪም ቅጥር ለስፖርቲንግ ሊዝበን የተከፈለው የውል ማፍረሻ ክፍያ 21 ቢሊዮን ፓውንድ ሆነ። አሁን ይሄ ከባድ የፉትቦሊንግ ሚስቴክ ነው። ይሄንን ሚስቴክ ታስቀሪያለሽ ወይ ነው እንጂ ነጥቡ በቃ ያው ካልሆነማ ኮምፒተንት ቡድን አትገነቢም። ኢንቨስት ካላረግሽ ጥሩ ቡድን አትገነቢም ማለት ነው። ያው ለቶፕ 4 ምናምን ህልም ያለው ቡድን መገንባት ይቻላል ይሆናል። ዋንጫ የሚወስድ ቡድን ከሆነ ግን
ሲቲ ያንን ሁሉ ገንዘብ ኢንቨስት እያደረገ ቼልሲ ያንን ሁሉ ገንዘብ እያደረገ አርሰናል ብዙ ገንዘብ ያወጣል ሊቨርፑል ብዙ ገንዘብ ዩናይትድ እኔ 30 ሚሊዮን ፓውንድ ተጫዋች ነው መገዛው ካለ የ30 ሚሊዮን ፓውንድ ተጫዋች የሚያደርስሽ ደረጃ ላይ ብቻ ነው የምትደርሺው። ምክንያቱም ብራይተን እንደዚህ አይነት ዝውውሮች የሚያደርግበት ዘመን ላይ ስለሆነ ያለው አሁን 100 ያወጣ ምናምን ሳይሆን ችግሩ የዩናይትድ አወጣጥ እኮ አይደለም ችግሩ የነበረው ያላልተገባ ተጫዋች የተጋነነ ገንዘብ መክፈል ይመስለኛል። አሁን ባናወጣ ነው ያንቺ ያቆም ነው አይደለም እሱ ሳይሆን ያው ዩናይትድ 100 ሚሊዮን ከፈለ ማለት ለሌሎች ተጫዋቾች ኢንቨስት ማድረግ ያለበትን ገንዘብ ሙሉ ለሙሉ ወሰደው ማለት ነው አይደል? አሁን ለምሳሌ አንቶኒ ዝውውር እኮ ከሚገባው በላይ ተከፍሎታል ነው እንደዚህ አይነት ወጪዎችን ይቀንሳል የሚል ነው እምነት ያለኝ እና ያለን እስኪ ዩናይትድ በሚቀጥሉት አመታት ቡድን ላይ ያለውን ለውጥ እንደዚሁም ደግሞ በስቴዲየም ግንባታ ምክንያት የሚያጣቸውን ነገሮች ምን ይሆናል። በጣም የረጅም አመት ፕሮጀክት ይመስላል እንደተባለው በ5 አመት መቼ እንደሚጀምር አናውቅም ብለዋል። ግን በቅርብ ጊዜ መጀመሩ አይቀርም። አይ ቲንክ የፋይናንሱ ጉዳይ መሰለኝ ጊዜ ከወሰደ የሚወስደው እንጂ የግንባታው ጉዳይ እንደነሱ ሀሳብ 5 አመት የሚፈጅ ነው። 5 አመት ቡድኑ ኮምፕሮማይዝ ይደረጋል ወይ የሚለው ጥያቄ እኮ ነው ትልቁ ጥያቄ። 5 አመት ነው ብዙ ነው ማለት 2028 ላይ ራሳቸው አሉ ማለት ስለፈለግሽ 2028 ላይ ሻምፒዮን ሆናለሁ ስላልሽ ታሸንፊም እኮ ያው በማንቸስተር ዩናይትድ ላይ ብቻ የሚመሰረት አይደለም በሌሎቹ ተፎካካሪ ቡድኖች ሁኔታ ላይ የሚመሰረት ነው። እግር ኳስ አይገመቴነት ባህሪ አለው። ቢፈልግም ዩናይትድ በ2028 የፕሪሚየር ሊግ ሻምፒዮን ለመሆን በ2028 ፕሪሚየር ሊግ ሻምፒዮን መሆን ከፈለገ እና በጣም ስፔሲፊክ የሆነ የጨዋታ ፕላን ባለው አሰልጣኝ ውስጥ የምታደርጊው ከሆነ ለዛ ስፔሲፊኬሽን የሚሆን ስፔሲፊክ ኳሊቲ ያለው ተጫዋች ማምጣት አለብሽ ማለት ነው። ያንን የማረግም ፈተና አለ። ያው እንደ ግብ አስቀምጦታል 2028 ላይ ማንቸስተር ዩናይትድ የፕሪሚየር ሊግ ሻምፒዮን መሆን ያልማል። ቢያንስ ተፎካካሪ እንበሉሽ ለዋንጫ የሚፎካከር ቡድን እነሱ ዋንጫ የሚወስድ ነው ያሉት ያልን ያለ ነው ስለ 3 አመት አሁን 13ኛ ነው 10 ምናምንኛ ሆኖ ነው አብዛኛውን ጊዜ ያሳለፈው። አሁን ማየት ያስቸግራል። በአንድ ጊዜ ጓርዲዮላ እስከቆየ ድረስ ለምሳሌ ሲቲ ደህና ቡድን ሆኖ መቀጠሉ አይቀርም። ሌሎቹም ክለቦች አሁን ያሉበት ደረጃ ላይ ነው ያሉት። እሱ ኮንትራዲክሽን አለው ተቃርኖች አሉት ለማለት ነው ለነገሩ። ትልቅ ጉዳዮችን ያስነሳ ጉዳይ ነው ይሄ የማንቸስተር ዩናይትድ አዲስ ስቴዲየም ግንባታ ጉዳይ። እንቀጥላለን። አድማጮቻችን አሁንም ከኛ ጋር እንድትቆዩ ነው የምንጋብዛችሁ።